ስለማን ተናገረና ምን ብሎ ተናገረ ልዩነት አላቸው። እሺ ለምሳሌ እኔ ስለተሜ ተናገርኩኝ ካልኩኝ በቃ ስለማን ነው እየተናገርኩ ብሎ ቢጠይቀኝ ሰው ስለተሜ ተናገርኩኝ ይላል። ኦኬ ምን ብለህ ተናገርክ ካለኝ ግን ስለታሜ ተናገርኩ ወይም ስለ ብልጽግና ብለህናል፣ ስለ ኢትዮጵያ ተናገረ ብለናል። ስለማን የሚለውን እንዳትመልሰው። ምን ብሎ ተናገረ ነው ጥያቄ። ምን ብሎ እኮ ለኢንዲቪጁዋል ነው ፕሮፌሳይ ሲያደርግ እኮ ለኢንዲቪጁዋል ነው የሚናገረው አይደል እንዴ? ለኢንዲቪጁዋል ነው እንዴ? ኢሳይያስ ለእያንዳንዱ ግለሰብ ነበር ሲጽፍ ነበር ወይም ትንቢት ሲናገር የነበረው? የግድ እኮ ለሁሉም ሆነ እንደተሰጣቸው የጸጋ መጠን ልክ እኮ ነው የሚወሰነው። ያው እንደ ኢሳይያስ ያለ ነቢያት እኮ እስካሁን ቀጥለዋል ብለሃል። ስለዚህ የቀጠለው ትንቢት ንገረን። ሙሉ ኢሳይያስ እኮ ነቢይ ተብሎ ሲጠራ ሙሉ መጽሐፍ የትንቢት መጽሐፍ የያዘ መጽሐፍ ስላለው እኮ አሁን እነዚህ ሰዎች ነቢያት ከተባሉ እንደ ኢሳይያስ፣ እንደ ኤርሚያስ፣ እንደ ዳንኤል ቢያንስ እንኳን እንደ አራቱ አበይት ነቢያት እንኳን ባይሆኑ እንደ 12 ደቂቀ ነቢያት ኦኬ እነ ሶፎንያስ እንደ ሚክያስ ያለ ትንቢት ሊኖራቸው የግድ ነው። ትንቢታቸውን ተናገር። እሺ ተሜ ዮዲዬ አልሰማም መሰለኝ። ዮዲዬ ይሰማለው? ይሰማል። ቀጥል። ላሳይ አንድ ጊዜ ታምራትን በድዛውም እንድትተዋወቀው ነው እና ብዙ ቪዲዮ ሰርቼበታለሁ፣ ግን አንዷን ያለውን ላሳይ። አጓጓኝ ይሄ ልጅ። ከዛ በኋላ ግን ታምራትን እውነተኛ አገልጋይ ነው ካልክ ደግሞ ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ ወንድም ነኝ ያለውንም ደግሞ እናወጣዋለን በኋላ። ምንም አጋንንት አልወጣልኝ። የስንት ሰው መንጋጋ እንደዚህ እንዲያስኩ ልነግራቸው አልችልም። ምንም መንፈስ መጮም ቢያለ አስኮ የሚባል ሰፈር ነው አዲስ አበባ መኖሩ። ሰፈር ውስጥ ያሉትን አይነ ስውራንና አብዶች ሰብስቤ ያልጸለይኩለት የለም፣ የተፈወሰም የለም። እንዲያውም ባሰባቸው። ከዛ ጌታ ለአገልግሎት እንዳልፈለገኝ ገባኝና 40 ቀን ጾም ጸሎት ገብቼ ጌታ ሆይ እባክህን ቀባኝ፣ እባክህን እዚህ ምድር ላይ እንድኖር ከፈቀድክልኝ ቅባት ስጠኝና ላገልግልህ። ግን ልትቀባኝ የማትፈልግ ከሆነና ቅባቱን የማጠፋብህ ከሆነ ሁለተኛውን ጥያቄን ግን እንድትመለስ እፈልጋለሁ። ሁለተኛው ጥያቄ ያለ ቅባት እዚህ ምድር ላይ መኖር ስለማልፈልግ በፍጥነት ወደ ራሴ እንድትሰበስበኝ እጸልያለሁ። አሜን አልኩ። ከዛ በኋላ እዛ የምጾምበትና የምጸልይበት ቤት እጄንና እግሬን እንደዚህ ቀጥ አድርጌ ጌታ እንዲወስደኝ ተኛ። መቼ እንቅልፍ እንደያዘኝ አላውቅም። ከእንቅልፌ ስነጋ እግሬ ኔትወርኬ ነው እጄም እንደዚህ ነው። አልሞትኩም፣ በሕይወት አለሁ። ከዛ በኋላ እባቱም የለም ምንም የለም። ጌታ ሆይ አልኩት፣ እኔ አንተን ማሸነፍ ፈልጋለሁ። ከዚህ በኋላ ኢየሱስ ነው ማለት 12 ሰዓት ላይ ተነስቼ ቤተ ክርስቲያን ሄጄ ቸርቻችንን ሽንት ቤቱን አጥቤ ወንበር ደርድሬ መንገድ ላይ በየቦታው እየሄድኩኝ ወንጌል መመስከር ጀመርኩ። ሌሊት ተነስቼ ስራ ከመሄዴ በፊት አንዳንድ ጊዜ 30 ሰው 40 ሰው 100 ሰው ነው ቸርች የሚሄደው። ይሄ እኔ ንግግር ነው። አያስፈልግም። እኔ ንግግር ቀጥሏል። ሚውት ላይ ይሄ ፓስተር ነው እንዴ? ይሄ ፓስተር ነው ዳው ኢየሱስ የተለየ ነገር አላየንም። ቆይ ይሄ ፓስተር ነው አይደለ? ፓስተር ምንድነው? ነብይ ነው ያልከው? ነብይ ታምራት ተበቀኝ። ይሄ ከእንትና ወንበር ቅብብሎች የተቀበለው ነው። በወንበር ነብይነቱ ታምራትን አሳይተኸኝ። ቆይ ይሄ የዚህማ ይሄ ተአምረኛ ከማን ነበር የተቀበለው? አንድ እንትን ነው ላሳየ። ቆይ ከማን ነበረ ፓስተር የተቀበለው ይሄን ነገር? አንተን ቪዲዮ ሰርተህበት ነበር፣ እኔም ሰርቼበት ነበር። ከምገባ ፓስተር አይቲ
አሳፍ ያውቀዋል። ከማን እኔ ጋር ካልሆነ ቪዲዮ ስገባ ከማን ነበረ ወንበር የተቀበለው ሄዶ እዚህ ወንበር ላይ መሄድ ፈልጋለው እሳቸው በህይወት የሉም እዚህ ወንበር ላይ እቀመጣለሁ ያለው የነበረው ነቢይ ታምራት ታረቀኝ። ፓስተር እያወራህ ነው እንዴ? አሁንም እንዴ እያወራህ ነበር? አይሰራም ብላችሁ ነው የምታስቡት? ወዴት ነው የምንወጣው? ቆይ እንጂ ፓስተርን ተወውና ቆይ ወዴት ነው መሮጥ? ቆይ እንጂ አንዴ ቆይ አሁን ልትሮጥ ነው መሰለኝ። ቆይ አንዴ መልስልኝ ይሄንን ጥያቄ። የትም አትሄድም ስል ቆይ አንዴ ከማን ነበረ ነብይነትን የተቀበለው? ነብይነቱ ከማን ነው የተቀበለው? ጎግል አድርገና ያዋ ከማን እንደተቀበለ ለካ ያንተ ነቢያት የሚሾሙት በጎግል ነው። እሺ አሁን ቆይ እስከዚያ ተሜ እስኪፈልገው ጃቆብ ቆይ ተደርበኝ አታውራ። አንዴ ጃቆብ ተደርበኝ አታውራ። እሺ አሁን መንፈስ ቅዱስ አሁን አንተ አይደለም ጠያቂ። ቆይ እሺ ረጋ ብለህ አውራ። ምንድነው አሁን ስፒሪት ሊነሳ ነው መሰለኝ። ሐሰተኝነቱ ነብይ ሊጋለጥ ነው። ስፒሪትም አብሮ ይነሳል። አሁን ተረጋግተህ ስናወራ እንደነበረ በዛች አንዴ ረጋ በል እንዴ! ምን እየሆንክ ነው? ረጋ በል። እስካሁን ስታወራበት እንደነበረው ተረጋግተህ አውራ። ምን እየሆንክ ነው? እሺ ምን ብዬ ነው የጠየኩህ? አሁን ኢሳያስ የሚናገረው ትንቢት ሊሳሳት አይችልም ብለኛል። ይሄ ነብይ ተአምራት ነብይ ላድርግልና የሚናገረው ትንቢት ሊሳሳት ይችላል ወይስ በፍጹም ሊሳሳት የማይችል ቃል ነው የሚናገረው? ተአምራት ማይክን ክፈተው። ጃቆብ ማይክን ክፈተው። እየዘጋችሁኝ እኮ ነው እንዳልናገር። አዎ ስትጮህ ባይዘወይ ዝም ብሎ ማይክ ስለተከፈተልህ መጮህ ትችላለህ ማለት አይደለም። ማይ ብራዘር ዚስ ኢዝ ናት ኤ ቸርች። ቲክቶክ ስለሆነ ከሰው ጋር ነው የምታወራው። ብቻ ማይክ ይዘህ መጮህ አትችልም። ስለዚህ ከኔ ጋር ነው እያወራ ያለው። እየተሰማማን ፓስተር አይደለሁም ወንድም። እየተሰማማን እኮ የለመድከው ሰው ወይም ደግሞ ያየኸውን እዚህ አፕ ላይ እያደረግ ከሆነ መድረክ ገጥሞ መድረክ እንዳይመስልኝ። እሺ አሁን ወደ ቁም ነገሩ የተአምራት ቃል ተአምራት የሚናገረው ቃል የእግዚአብሔር ቃል። እኔ ደግሞ እየጠየቅኩ ነው። መንፈስ ቅዱስ አሁን ይሰራል ወይስ አይሰራም? ከመቼው ገና ሳንጨርስ ጠያቂ ሆንክ እንዴ? ቆይ እንጂ ተረጋጋ። መጨረስ ተአምራት የሚናገረው ቃል የእግዚአብሔር ቃል ነው። አዎ ስለዚህ ሊሳሳት አይችልም ማለት ነው። የሚናገራቸው ንግግሮች ቆይ አንዴ ስማ። የሚያስተምራቸው ወይም ደግሞ የሚናገራቸው ንግግሮች ስለዚህ ሊሳሳቱ የማይችሉ የእግዚአብሔር ቃሎች ናቸው ማለት ነው። የእግዚአብሔር ቃል ነው። ብዙዎችን ካልተቀደሰ ሰውነት ወደ ተቀደሰ ወደ እግዚአብሔር ማንነት የሚጠራ ሰው የጠየኩን ምን ሰርቷል አይደለም የሚናገራቸው ንግግሮች። ስለዚህ ልክ እንደ ኢሳያስ ያለ የእግዚአብሔር ቃል ነው ብለህ ነው የምታምነው አይደል? የሰው ልጅ ነው ታምነውበታል። ኢሳያስም ቢሆን እኮ ስለዚህ እንደ ኢሳያስ ያለ ነብይ ነው። ስለዚህ የሚናገረውም ቃል የእግዚአብሔር ቃል ነው ብለህ ነው የምታምነው ነው ጥያቄ እንጂ እንደ ድካም ያለበት የለበትም። ኮምፔር አታርግ። ነብይ ነው በቃ። አይነጻጸሩም ነብይነታቸው። እንዴ ሳሙኤልንና ኢሳያስን ታነጻጽራለህ እንዴ? ቆይ ኢሳያስና ሳሙኤል ነብይ ነው?
አይ ነብይ አይደለም። ምን አይነት አስተማሪ ነው ያስተማራችሁ? ቆይ አንዴ ነብይ የምትለው አንድ ተቆይ ምን ማለት ነው? ቆይ አንዴ ነብይ ስትል የሆነ ቀን እንዲህ ይሆናል ምናምን ብሎ የሚናገር ማለት ነው ወይስ እንዴት? ወንጌል አታውቅም ለካ። ቆይ አንዴ ትደርስ ወይ ጉድ! አሁን ቆይ እሱን ትደርስበታለህ። ቆይ ረጋ በልና መጀመሪያ ቆይ የሳሙኤል ትንቢት የሚባል አለ መጽሐፍ? ነብይ አይደለም ወይ ሳሙኤል? የሳሙኤል ትንቢተ ሳሙኤል የሚባል መጽሐፍ አለ ወይ? የምጠይቀን መልስ። ስለዛ እኔም አልጠየቅኩህም። አለ ብዬ አላልኩም። እኔ ጀግና አዋቂ አይደለ እንዴ? ትንቢተ ሳሙኤል የሚባል መጽሐፍ አለ የለም? ተባለለት ነብይ ነው። ያረ የምጠይቀን መልስ። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ወይ ጉድ! ወይ ጉድ ብትል የት እለቅሃለሁ እኔ። ወይ ጉድ ብትል ተአምራት መጥቶ አያድን። ትንቢተ ሳሙኤል የሚባል መጽሐፍ አለ ወይስ የለም? ግን ሳሙኤል ነብይ ነው። ለምንድን ነው ቆይ ሳሙኤል የጻፈው መጽሐፈ ሳሙኤል አለ ወይስ የለም? ድብን አድርጎ አለ መጽሐፈ ሳሙኤል። ለምንድን ነው ትንቢተ ሳሙኤል ያልተባለው? ይኸውልህ አንደኛ ትንቢት ሊፈጸም የሚችል ነገር ነው። ሳሙኤልም የሳሙኤል ሊፈጸም ማይችል ጉድ ስሙ አስተማሪ የተአምራት ተከታይ ስሙልኝ። ሳሙኤል የተናገረው ትንቢት ታዲያ ሊፈጸም ማይችል ነው? ወንጌል አታውቅም አንተ። አንተ ወንጀል እየሰራ አይደለም። እዚህ ረጋ በል። ቆይ ስድቡ ይደርሳል። እዚህ አለማወቅህን አይተህ ረጋ በል። የትም አትሄድም። እዚህ መሀይምነትህን በግልጽ አሳይተህ ስለምትወጣ ተረጋጋ። ሳሙኤል ለምንድነው ትንቢተ ሳሙኤል ያልተባለ መጽሐፉ? ንገረን ነው መባል ስለማይጠበቅበት። ለምንድነው የማይጠበቅበት? እንዴ ትንቢት ከሆነ የነብይ መጽሐፍ ከሆነ ለምን ትንቢተ ሳሙኤል አይባልም? አይጠበቅበትማ። በቃ መጽሐፉ በዛ ደረጃ ለምንድነው የማይጠበቅበት? እንዴ ምን ሆነ ነው አይጠበቅበት የምትለው? ለምን መጽሐፈ ሳሙኤል ተባለ? ለምን የኢሳያስ ትንቢተ ኢሳያስ ተባለ? ትንቢተ ዳንኤል ለምን ተባለ? ለምን ትንቢተ ኤርሚያስ ተብሎ የሳሙኤል ግን መጽሐፈ ሳሙኤል ለምን ተባለ? እስኪ ንገር። የሳሙኤል መጽሐፍ ስለሆነ ነው። ራሱ ሳሙኤል የጻፈው መጽሐፍ ነው። ኦኬ ኢሳያስስ ማን? ሁለቱም ነቢያት ከሆኑ ለምሳሌ ኢሳያስም ነቢይ ከሆነ ሳሙኤልም ነቢይ ከሆነ የሳሙኤል መጽሐፈ ሳሙኤል የኢሳያስ ትንቢተ ኢሳያስ ለምን ተባለ? ምንድነው ልዩነቱ? ለምን ያ ትንቢት ተባለ? ይሄ ለምን መጽሐፍ ተባለ? አሁን እኮ አጀንዳን እየቀያየርክ ነው። ዋናው መልስ። አይዞ መልስ እስኪ። ዋና አጀንዳ ላይ መቆም አልቻልኩም እኮ። በቃ አይዞ ጃቆብ፣ ምንም ሳታቅ ካሁን በኋላ እንዳታወራ እሺ። ምንም ሳታቅ ዝም ብለህ ለመሳደብ ትቸኩላለህ። ከዛ በኋላ እንደዚህ ውርደትን ተከናርበ ትወጣለህ ማለት አየህ። ትዕቢት ውርደትን ትቀድማለች ሲባል እንደዚህ ነው። ተዋርደህ ገና አልጨረስንም። አብደላ ሙስሊም ሆነ ቆይ አንዴ የሙስሊሞች ነቢይ መሐመድም ልትቀበል አንዴ ቆይ ፕሮፊት ይቅርታ። እሺ ጃቆብ ልቀጥል። ኢሳያስ የሚናገረው ቃል የእግዚአብሔር ቃል ነው ብለህናል። ተአምራት የሚናገረውም ቃል የእግዚአብሔር ቃል ነው ብለህናል። ስለዚህ መጽሐፍ ቅዱስ ወይም ደግሞ የእግዚአብሔር ቃል የሚባለው 66ቱ ብቻ ሳይሆን አሁን ያሉ የነቢያትም የሐዋርያትም ቃል ጨምሮ ነው የእግዚአብሔር ቃል የምትሉት ማለት ነው አይደል? የምትለው አክቹዋሊ አንተ ብቻ ነህ። ስለዚህ የእግዚአብሔር ቃል ወይም ደግሞ የማይሳሳት የእግዚአብሔር ቃል የምትሉት 66ቱ መጽሐፍ ብቻ ሳይሆን አሁን ያሉት ነቢያት የሚናገሩትም ቃል ጭምር ነው የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል ብላችሁ የምታምኑት ማለት ነው አይደል? ጃቆብ ክፈተው ማይክ ነው። ተመልከቱ 66 ብቻ የሚባለው ተረት አፈርድም ይበላል ማለት ነው። አሁን ደግሞ ክፈተው ማይክ ነው። አልተሰማኝም፣ ይቅርታ ድገምልኝ። እሺ ልድገምልህ። ልክ እንደ ትንቢተ ኢሳያስ፣ ኤርሚያስ እና እንደ ሐዋርያት መጻሕፍት ለምሳሌ እንደ ሐዋርያ ቅዱስ ጳውሎስ መልእክታት
እንደ ቅዱስ ጴጥሮስ መልእክታት እንደ ቅዱስ ዮሐንስ መልእክታት ያሉ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል እንደምንለው ሁሉ አሁን ያሉ እውነተኞች የምትላቸው አንተ ማለት ነው እንደነ ተአምራት ምናምን የመሰሉ የነሱ ንግግራቸውም ጭምር የእግዚአብሔር ቃል ነው የምትል ከሆነ ስለዚህ ከ66 መጽሐፍ ውጪ ሌላ የእግዚአብሔር ቃል የማይሳሳት የእግዚአብሔር ቃል አሁንም አለ ማለት ነው አይደል? አለ ሰምተኛ አለ። ስለዚህ 66 ብቻ የሚባል ትምህርት ተረት ነው እያልከኝ ነው አይደል? አላልኩም። አለ እንደ ዮሐንስ ያለ መልእክት ወይም ደግሞ የእግዚአብሔር ቃል አሁንም አለ። ከ66 ውጭ እኮ የእነዚህ ነቢያትም ቃል እኮ ኢንፋሊብል ነው የእግዚአብሔር ቃል ነው አልከኝ እኮ አይደል እንዴ? ስለዚህ እነሱም ብቻ አይደለም የእግዚአብሔር ቃል የምትሏቸው ወይም ደግሞ የእግዚአብሔር ቃል ወይም ደግሞ መጽሐፍ ቅዱስ ብለህ የምትጠራው የነቢያትና የሐዋርያት መጽሐፍ የ66ቱ መጻሕፍት ብቻ ሳይሆን ከ66ቱ መጻሕፍት በኋላ የመጡ ነቢያትም ሐዋርያትም የተናገሯቸው የጻፏቸው ምናምን እንዳለ የእግዚአብሔር ቃል ናቸው ብለህ ነው የምትቀበለው ማለት ነው አይደል? አዎ። ስለዚህ መጽሐፍ ራሱ 66 ሳይሆን ከዛ በላይም መጻሕፍት አሉ ማለት ነው ይላል እኮ። መጽሐፉን አንብበው ከሆነ በርካታ መጽሐፍቶች አሉ። ነገር ግን 66 ይበቃቸዋል ተብሎ ስለተወሰነ ነው። 66 ይበቃቸዋል ተብሎ ተወሰነ? አዎ። ማን የወሰነው 66 ይበቃቸዋል ብሎ? ማንም የወሰነው ዞሮ ዞሮ 66ቱ ተወስኗል። አጠቃላይ ኢትዮጵያ ተወሰነ አልክ እኮ። ማን የወሰነው 66 ይበቃቸዋል ያለው ማን ነው? አባቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተገኙበት። ኦኬ። ስለዚህ የኛ አባቶች መጽሐፍ ቅዱስ ይሄ ይበቃቸዋል፣ በቃ ካሁን በኋላ የእግዚአብሔር ቃል አያስፈልግም ብለው ወሰኑና የነ ተአምራት የእግዚአብሔር ቃል የት ልታደርገው ነው? አልተጻፈም፣ እሱ አልተደረሰለትም እኮ። የተናገሩት ንግግር ግን የእግዚአብሔር ቃል ነው፣ የማይሳሳት የእግዚአብሔር ቃል ነው አይደል? እሱ በታሪክ ተሰንዶ የሚቀመጥ ታሪክ ነው። ታሪክ ነው ወይስ የእግዚአብሔር ቃል ነው? የእግዚአብሔር ቃል አይደለ እንዴ የሚቀመጠው? ተሰንዶ የሚቀመጠው በራእይ የተቀበለው አዲስ መገለጥ ነው አይደል? አሁን የእግዚአብሔር ቃል ስንል ከመጽሐፍ ቅዱስ ውጪ የሆነ መገለጥ ማለት ነው አይደል? ለምሳሌ የሳሙኤል መጽሐፍ ምንድን ነው? ታሪክ አይደለም? የተተረከ መጽሐፍ አይደለም? ልክ እንደ ሳሙኤል ያለ። አሁን እኮ ደግሞ ሳሙኤል የታሪክ መጽሐፍ ነው አልከኝ፣ ትንቢት ነው እያልክ ቆይተህ እዛ ይገርም እኮ ነው። እሺ አሁን ተአምራት የሚናገራቸው ወይም ደግሞ የሚጽፋቸው ጽሑፎች ልክ እንደ ሳሙኤል ያለ መጽሐፍ ነው። በነቢያት አፍ ለሰዎች የሚናገርበት ነው። ምንም የተለየ ነገር የለውም። ስለዚህ ተአምራትም ቢጽፍ ተአምራት የሆነ መጽሐፍ ቢጽፍ እንደ ሳሙኤል ያለ የመጽሐፍ ቅዱስ አካል የሆነ ቆይ አንዴ ጃቆብ ስማኝ እንዴ ስማኝ እንጂ ተአምራት አሁን የሆነ መጽሐፍ ቢጽፍ ወይም ደግሞ የሆነ ቃል ቢናገር ልክ እንደ መጽሐፈ ሳሙኤል ያለ እንደ ትንቢተ ኢሳያስ ያለ የመጽሐፍ ቅዱስ ክፍል የሆነ መጽሐፍ ነው የሚጽፈው ማለት ነው ታሪክ ሆኖ ይቀመጥ እኮ እንደ መጽሐፍ ቅዱስ አይሆንም። ምክንያቱም መሰረቱ የመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። የተአምራት ማን ነው መሰረቱ? ማርቲን ሉተር ነው ወይስ መሐመድ ነው? የሰባተኛው ክፍለ ዘመን አጅሬው መሐመድ ማን ነው መሰረቱ የተአምራት? ተአምራት እኮ ቢሆን ቅዱሳን ነው ወይም ቅዱስ ሰው ነው ሊሆን የሚችለው። አረ ቅዱስ ሰው ደግሞ ለራሱ ነብይ ነው እንደ ነቢያት ያለ ወይ ጉድ! አይደለም እንደሱ ቢሆን ብዙ አይደለም። ቆይ እሺ አትኖሩን ነበረ ወንድም እንደ ኢሳያስ ያለ ነብይ አይደለም ተአምራት
ወይ ጉድ! ብዙ ይበቃል ጃቆብዬ፣ ወይ ጉድ ሆኗል። መልስ ይበቃል። እንዲህ ማለት አንተ ለፕሮቴስታንት ብዙ ነቢያቶች ነበሩ፣ እነሱ ተጽፏል እንደ አንድ የሚዩት አድርገው እባክህ። አሁን አንተ ፕሮቴስታንት የማትወክል ስለሆንክ እንደው እኒህ በሚል የሆነ በጣም እንደሚያቅሰው ነው አክት የምታደርገው በጌታ በጣም የሚያሳዝነው እንደሚያቅሰው አክት ታደርጋለህ፣ ግን ምንም ማታቅ ማለት። አሁን ፕሮቴስታንቱ ራሱ ነው የሚታዘበታቸው ነው ማለት። ቅድም እንደ ኢሳያስ ያለ ነብይ ነው ስትል ነበር። አንተ ራስህ ሳሙኤል ነብይ አይደለም ስትል ነበረ። ሪከርድ አድርጌያለሁ። ሪከርድ አድርገዋል። እባክህ ለጥፈውና አሁንም ውርደት የማይሰለች ሰው ስለሆንክ እታች ሆነ በየመሀል ውርደትን እንትን ከምትል እታች ሆነ ታብታብ አድርግ። እኔ እኮ ደግሞ አታፍርም። አሁን እኮ ለምን መጽሐፈ ሳሙኤል እና ትንቢተ ኢሳያስ ተባለ የሚለው እዚህ ስትጨነቅ ነበር እኮ። አይዞ ፕሮ ለመሆን ጭንቅላት ማጣትና ማለት እንደ ጴንጤቆስጣል ባይዘ ወይ እንደዛ። ከዛ ደግሞ ደፋር መሆን ፈሪ ይላል ደግሞ አያፍርም። አሁን ፕሮቴስታንቶች ጋር ሄድና የምር አሁን ያሉ ነቢያት እንደ መጽሐፍ ቅዱሶቹ ነቢያት ያሉ ነቢያት ናቸው፣ የማይሳሳት የእግዚአብሔር ቃል ነው የሚናገሩት የሚለውን ሄደ ተናገር። እዛው ምን እንደሚሉት 66 ብቻ የሚለውም አፈር ደም ያብልተው ነው የወጣው። ዞሮ ዞሮ በአጭሩ አንተ ፕሮቴስታንት የማትወክል ስለሆንክ ከአንተ ጋር ማውራት ጊዜ መፍጀት ነው የሚሆነው ማለት ነው። ኦኬ፣ ሌላ የምትቀበሉ ሰው ካለ ተሜ ይቀጥል። የዋድዬ ቃለ ሕይወት ያሰማልን። መጥቻለሁ። ፓስተርም ፕሮፌትም እንኳን ደህና መጣችሁ። ሁለቱም ማቃቸው አገልጋዮች ናቸው። ፓስተር እንዴት ነህ? ሰሙ ደህና ነህ ወይ? አለ ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም አለን። እግዚአብሔር ይመስገን። ተጠፋፋን። የሆነ ያንን ቪዲዮ እኮ ፈልጌው ነበርና አንተ ጋርም ካለ ብዬ ነበረ። ከማን ነበረ የተቀበለው? ግን ዞሮ ዞሮ ቶፒኩ ስላለፈ እንቶ ስላለፈ ከይዋድ ጋር ቀጥሉና ወይስ ፕሮፌት ይቀጥል? ከሁለት አንዳችሁ ተነጋገሩና እስኪ እኔም ትንሽ ጊዜ ስላለኝ እሺ ልቀጥል። ከዮሐድ ጋር እንግዲህ ጥያቄውን እያከበድብን እኮ በቃ ፕሮፌት እስከዛ በቃ እንደጨረሱ ረዥሙ ሰዓት ከአንተ ጋር እንይዛለን። ፕሮፌት በነገራችን ላይ ፕሮፌት ሚኪያስ ታውቀዋለህ ፓስተር፣ አንድ ሁለት ቀን ከኔ ጋር ተወያይቷል እንትና ጋር። ከዛ ጊዜ ጀምሮ በቃ በጣም ስርዓት ያለው። ቀጥሉ የዋድዬ ፓስተር። ኦኬ እሺ፣ ሰላም ብያለሁ ፓስተር። ሰላም ላንተ የሆነ ወንድሜ። እግዚአብሔር ይመስገን። እሺ አሁን ይሄ በነቢያትና በሐዋርያት አገልግሎት ያምናሉ፣ ይቀበላሉ? አዎ አምናለሁ፣ እቀበላለሁ። ኦኬ፣ ስለዚህ አሁንም ነቢያት አሉ፣ ሐዋርያት አሉ? አሉ ብዬ ነው ቅድም ግን ከልጁ ጋር ስታወሩ አንዳንድ ነገሮችን ትንሽ እንዲሁ ለማጥራት ያህል አንድ ጥያቄ ጠይቀ ነበረ እና እሱንም ተናግሬ ልለፍ ድንገት። ኦኬ እሺ ይቀጥል። ትንሽ አንደኛ በሐዋርያትና በነቢያት መሰረት ላይ የሚለው ሐሳብ ቅድም ተነስቶ ነበርና እሱ ሐሳብ ምንድን ነው? ነቢያት የብሉይ ኪዳን ወኪሎች ስለሆኑ ሐዋርያት ደግሞ የአዲስ ኪዳን ወኪሎች ስለሆኑ በአዲስ ኪዳንና
በብሉይ ኪዳን በእግዚአብሔር ቃሎች ላይ መሰረት ተጥሏል የሚለውን ሀሳብ ነው የሚያስቀምጠው። እኔም ማምነው እንደዛ ነው እንጂ አሁን ባሉት ነቢያትና አሁን ባሉት ሐዋርያት የሚያካትት ነው ብዬ አላምንም እኔ። ኦኬ፣ አሁን ባሉ ሐዋርያትና አሁን ባሉ ነቢያት ማለት አይደለም አይደለም፣ በፍጹም። ኦኬ፣ ሐዋርያትና ነቢያት የተባሉት እነማን ናቸው? በሐዋርያት መሰረትና በነቢያት መሰረትና በሐዋርያት መሰረት የሚለው ነቢያት የብሉይ ኪዳንን ዘመን ስለሚወክሉ የብሉይ ኪዳን መጽሐፎችን ወኪል ስለሆኑ፣ ሐዋርያት ደግሞ የአዲስ ኪዳኑን ዘመን ስለሚወክሉ ማለት ስለሚወክሉ ማለት አልገባኝም። ስለሚወክሉ ማለት ይሄ የብሉይ ኪዳኑን ዘመን የሚወክሉት ነቢያት ናቸው። የእግዚአብሔር አፍ የነበሩት። እሺ፣ የሚወክሉት የሚለው ሀሳብ ነው እንዲያብራሩት። ማለት የሚወክሉት ሙሉ ህዝቡን ማለት ነው፣ ሰውን ነው? አይ አይደለም። የእግዚአብሔር አፍ የነበሩት በብሉይ ኪዳን ዘመን ነቢያቶች ስለሆኑ ኤግዛክትሊ። ስለዚህ በብሉይ ኪዳን እግዚአብሔር መልእክቱን ወይም ደግሞ ቃሉን ሲልክባቸው የነበሩት ነቢያቶች ስለሆኑ በእነርሱ ቃልነት ላይ ተመስረታችኋል ነው አይደል? እሺ። ሐዋርያትም በሐዲስ ኪዳን ክርስቶስ ራሱ መርጦ መልእክቱን ትምህርቱን ማለት እሱ ያስተማራቸው ከእግሩ ስር ቁጭ ብለው የተማሩ እና ደግሞ ዓለምን ዞራችሁ አስተምሩ ያላቸው ሐዋርያቶቹ እና ካህናቶቹም ጭምር እነሱ ስለሆኑ በእነሱ መሰረትነት ላይ ታነጻችኋል አይደለ እያለ ያለው? አዎ፣ ነቢያት የተናገሩትን ቅድምም ድንገት የነቢዩ ኢሳያስም ስለተነሳ ወይም ሌሎችም ነቢያት የእግዚአብሔርን ቃል የእግዚአብሔር አፍ ሆነው አገልግለዋል። ምንም ስህተት የሌለበትን የእግዚአብሔርን እውነት አስቀምጠውልናል። ያ ዘመን የነቢያት ዘመን ተብሎ ስለሚታሰብም ያን ጊዜም ደግሞ የሚወክሉት እነሱ ስለሆኑ አዲስ ኪዳን ላይ ደግሞ የእነሱ አቻ የሆኑት እንግዲህ ሐዋርያት ናቸው። የእግዚአብሔርን ቃል የጻፉልንም የተናገሩትም እነሱ ስለሆኑ መሰረት የምንለው እሱን ነው። ኦኬ፣ በጣም ጥሩ። አሁን ያሉ ነቢያት ከብሉይ ኪዳኖቹ ነቢያት አሁን ያሉ ሐዋርያት ከክርስቶስ ሐዋርያት የሚለዩበት ማለት የሚለዩበት መንገድ አለ? አዎ፣ በጣም አለ። እሺ፣ ምንድነው ልዩነታቸው? የመጀመሪያዎቹ የብሉይ ኪዳን ነቢያት ስህተት አልባ ናቸው፣ ሊሳሳቱ አይችሉም። እግዚአብሔር አፍ ናቸው። እነሱ የተናገሩንን ሁሉ ነገር እኮ እንቀበላለን። ምንም ማለት ስህተት አልባ የኢሳያስን መልእክት ምንም ሳናንገራግር ነው የምንቀበለው። አሁን ግን አንድ ነቢይ የሚናገረውን የእግዚአብሔርም ቃል መርምሩት የሚለን ሊሳሳት ስለሚችል ነው። መርምረን ፈትነን ነው የምንቀበለው እንጂ እንደ ኢሳያስ ወይንም እንደ ኤርሚያስ ሙሉውን የመቀበል እንትን ግዴታም የለብንም። የእግዚአብሔርም ቃል ያንን አያስተምረንም። ኦኬ። ስለዚህ በዛ ሰዓት ሲናገሩ የነበሩ ነቢያት ነቢያቶቹ የማይሳሳቱ ናቸው። በትክክል ምንም የማይሳሳቱ። አሁን ያሉ ነቢያት ግን ሊሳሳቱ ይችላሉ ነው? በትክክል 100%። ስለዚህ የሚያናግራቸው አሁን ያሉ ነቢያት የሚያናግራቸው እግዚአብሔር አይደለም ማለት ነው። አንድ ነቢይ ዘዳግም 16 ላይ እንደሚናገረው ዘዳግም 18 ላይ እንደሚናገረው እንዲህ ይላል። ዘዳግም 18 ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ካለ በኋላ ነገር ግን አለ ይናገር ዘንድ ያላዘዝኩትን
በስሜ በድፍረት የሚናገር ወይም ደግሞ በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ይላል። በልብህም ይልና እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ይላል። አሁን ምን ይላል? ኦኬ አሁን የምርም እግዚአብሔር ይናገረው አይናገረው፣ ነቢዩ እውነተኛ ይሁን አይሁን እንዴትን ልናውቅ እንችላለን ብለህ ብትል አለ። ኦኬ ቁጥር 22 ላይ ዘዳግም 18:22 እንዲህ ይላል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግረውታል፣ እርሱን አትፍራው ይላል። እዚህ ይሄ የሆነ አንድ ነቢይ ተናግሮ የተናገረው ነገር ትክክል ባይሆን ባይፈጸም ይሄ እግዚአብሔር የላከው እግዚአብሔር ያዘዘው ነቢይ አይደለምና ነቢዩን አትፍራው ብሎ በግልጽ መጽሐፍ ቅዱስ ይናገራል። ስለዚህ እነዚህ ሰዎች የሚሳሳቱ ወይም ደግሞ በሚናገሩት ቃል ስህተትን የሚናገሩ ከሆነ በሚናገሩት ትንቢት የስህተት ትንቢት የሚናገሩ ከሆነ እነዚህ የእውነተኛ የእግዚአብሔር ነቢያትም አይደሉም ማለት ነው። ሲጀመር አይደል ፓስተር? አሁን ያመጣው ሐሳብ ድንገት እኔ ከተናገርኩት ሐሳብ ጋር ወደ ብሉይ ኪዳን ሄድክ። እኔም ያንተን ሐሳብ በብሉይ ኪዳን እቀበለዋለሁ። በአዲስ ኪዳን ውስጥ ግን ስለ ነቢያት እኮ ስናወራ ነቢያት እስከ ዮሐንስ ድረስ ነበሩ አይደለም የሚለው ጌታ። ልዩነት አለው። የብሉይ ኪዳን ነቢይና የአዲስ ኪዳን ነቢይ ልዩነት አለው። የአዲስ ኪዳን ነቢያት የእግዚአብሔር አፍ ሆነው ወይንም ደግሞ የእግዚአብሔርን ቃል የጻፉልን አይደሉም። ተቀይሯል አይደል? ሐዋርያት ናቸው። በአዲስ ኪዳን እኮ ስልጣን የተሰጣቸው ለሐዋርያት ነው። ምን ማድረግ? የእግዚአብሔርን ቃል የመጻፍና የእግዚአብሔር አፍ ሆነው ስህተት አልባ ሆነው ያገለገሉት ሐዋርያት ናቸው እኮ። ሐዋርያት ናቸው፣ ትክክል። በአዲስ ኪዳን በክርስቶስ በራሱ የተመረጡ ከክርስቶስ ቃሉን የተሰበኩ ቃሉን ቀጥታ ከክርስቶስ የተቀበሉ ሐዋርያት ናቸው። አሁን ያሉ ሐዋርያት ቃሉን ከማን ነው የሚቀበሉት? ቆይ አሁን አንተ ስላመጣኸው ጉዳዩን በብሉይ ኪዳን ነቢያት የእግዚአብሔር አፍ ናቸው፣ የእግዚአብሔርን ቃል የጻፉ ናቸው ስንል በአዲስ ኪዳን ደግሞ ኢየሱስ ክርስቶስ ይሄንን ነቢይ የሚለውን መቀጠል አልፈለገም አይደል? የሚታወቅ ግልጽ ሐሳብ ስለሆነ ፓስተር አሁን እሱን እኮ ነው በብሉይ ኪዳን እንደነበሩ ነቢያትና በሐዲስ ኪዳን እንዳለው ሐዋርያት ያሉ ሐዋርያትና ነቢያት አሉ ወይ እኮ ነው ጥያቄያችን። ታዲያ እንደነሱ ያሉ ነቢያት ካልሆንማ ቻው ጨረስን እኮ ውይይቱ። ሆነ እንደነሱ ያሉ በቃ አለቀ። ከዛ ውጪ ነቢይ እንደ ክርስቶስ ሐዋርያት ያሉ እንደ ክርስቶስ ደቀ መዛሙርት ያሉ ሐዋርያት በዚህ ሰዓት የሉም ከተባለ ቻው አለቀ። ሐዋርያና ነቢይ እነሱ ስለሆነ የምናውቃቸው ማለት ነው። የአዲስ ኪዳን ነቢያትና የብሉይ ኪዳን ነቢያት መሃል ልዩነት አለ። እኔ ነቢይ የሐዲስ ኪዳንና የብሉይ ኪዳን የሚባላል እንዴ? ምን ማለት ነው? በትክክል እሺ ቆይ የአዲስ ኪዳን ነቢያት እነማን ናቸው? የአዲስ ኪዳን ነቢያት አዲስ ኪዳን ውስጥ ነቢያት ለምሳሌ አሉ። በሐዋርያት ሥራ ምዕራፍ 21 ላይ እንደምናየው እና አጋቦስ በዚህ አገልግሎት እንደሱ ያሉማ። ቆይ ፓስተር ያሁን ያልተግባባ ነው። ትንቢት የሚናገሩ ወይም ደግሞ እንዲህ ይሆናል ወደፊት ራእይን የሚመለከቱ የሉም ማለት አይደለም። ስቲል ባይዘው ይኖራሉ፣ አሁንም ይኖራል። በብሉይ ኪዳንም ለምሳሌ ዳዊት ራሱ እኮ ነቢይ ተብሏል። አብርሃም ራሱ እኮ ነቢይ ተብሏል። አሁን እንደነሱ ያሉ ነቢያት አይደለም እየተናገረን ያለ ነው። ከይቅርታ ጋር ትንቢት መናገር የሚችል ወይም ደግሞ ወደፊት የሚፈጸመውን ነገር መናገር የሚችል እንደሱ አይደለም እያልን ያለ ነው። ነቢይ ተብሎ በእግዚአብሔር የተሾመ ኦኬ፣ በእግዚአብሔር የተሾመ የነቢይነት ኦቶሪቲ ወይም ደግሞ ማዕረግ ስልጣን ተሰጥቶት ልክ እንደነ ኢሳያስ ነቢዩ ኢሳያስ፣ ኤርሚያስ እየተባለ የሚጠራ እንጂ እንዴ በጣም ብዙ ነቢያት እኮ አሉ ብሉይ ኪዳን። ሰለሞንን፣ ኦኬ፣ ዳዊትን፣ አብርሃምን፣
በጣም ብዙ አዳም ራሱ ጨምሮ ባይዘዌ አዳም ራሱ ጨምሮ ነቢይ ተብሎ ይጠራል። ምክንያቱ ሀብተ ትንቢት ያለው ስለሆነ ማለት ነው። እኛ ጥያቄያችን ነቢያት ስንል እንደ ኢሳያስ፣ እንደ ኤርሚያስ፣ እንደ ዳንኤል ኦኬ እና ደግሞ 12ቱ ታናናሽ ነቢያት እንደሚባሉ እንደነሱ ያሉ ነቢያት፣ ከዛ ደግሞ እንደ 12ቱ ሐዋርያት በክርስቶስ የተሾሙ 12 ሐዋርያት፣ በቃ ከነሱ ውጪ ሌላ ሐዋርያ፣ በብሉይ ኪዳን ከነበሩ ነቢያት ደግሞ ሌላ ነቢይ ወይም ደግሞ እንደነሱ ያሉ ነቢያት አሉ ወይ ነው ጥያቄያችን እንጂ ትንቢት መናገር ሀብተ ትንቢት ያላቸው አሉ ወይስ የለም እኮ አይደለም ጥያቄያችን። እሱማ እያንዳንዱ ሊናገር ይችላል ትንቢት። እሺ ጥያቄው ድንገት ግልጽ እንዲሆነልኝ የብሉይ ኪዳን ነቢያት አሁን አሉ ነው ጥያቄው? የብሉይ ኪዳን እንደ ብሉይ ኪዳን ያሉ ነቢያት ልክ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል እንደሚለው እንደ ብሉይ ኪዳን ያሉ ነቢያት እንደ ክርስቶስ ሐዋርያት ያሉ ሐዋርያት በዚህ ሰዓት አሉ ወይስ የለም ነው ጥያቄ። ይሄ ግልጽ ነው ማለት እንደ ብሉይ ኪዳን ያሉ ነቢያት የማይሳሳቱ ነቢያት የሉም አሁን ላይ። እንደ ሐዋርያቶች ያሉ ሐዋርያት ሳሉ አሁንም ሐዋርያ አለ ስንል የኢየሱስ ክርስቶስን ሐዋርያ እንደ 12ቱ አይነት ሐዋርያ ሳይሆን የአፖስትልስ የሚለው መልእክተኛ የሚለው ወይንም የተላከ የሚለውን እነዚህን ለማለት ነው እንጂ እንደነዛ አይነት አውቶሪቲ ያለው የለም። እንደነሱ ያለው አውቶሪቲ ያለው የለም። እንደ ብሉይ ኪዳን ያሉ ነቢያት ያለ አውቶሪቲ ያለው ነቢይም የለም፣ በፍጹም የለም። ስለዚህ በቃ አለቀ። ውይይታችን እዚህ ያልቃል ማለት ነው። ነቢይና ሐዋርያ የሚለው ኦቶሪቲ ወይም ደግሞ ስልጣን በክርስቶስ በራሱ የተሾሙ ኦኬ። ከዛ ደግሞ ትምህርት መሰረት እንዲሆኑ የተሾሙ 12ቱ ብቻ ናቸው። ከእነሱ ውጭ ሌላ ሐዋርያ የለም። አለቀ። በራእይም ባይዘው እሱ ነው የሚናገር አይደል? አሁን ግን ሐዋርያ የሚባሉት ሐዋርያን በሁለት እንከፍላለን። ምክንያቱም ይሄ በፊልጵስዩስ መልእክት ላይ እንዳለው በሚያስፈልገኝ ሁሉ እንዲንከባከበኝ የላካችሁትን የእናንተን መልእክተኛ ወይም አፖስትል የሚለውን መልእክተኛ የሚለውን ሐሳብ መልእክተኛ የሚለው ቆይ አሁን አንተ መልእክተኛ የሚለውን አሁን ለምሳሌ አፖስትል የሚለው ተጠቅመህ እንደዛ የሚለው አሴ ማዕረግ እንደ ማዕረግ ተጠቅመህ ማዕረግ ሲሆንና እንደ ግብር ሲሆንና እንደ ማዕረግ ሲሆን የተለያየ ነው። ለምሳሌ እንደ ማዕረግና እንደ ግብር ምን ማለት ነው? ለምሳሌ ጌታችን እንትን ይባላል። ለምሳሌ ሐዋርያ ከሐዋርያት ይባላል። እንደ ሐዋርያት ያለ ሐዋርያ፣ እንደ ነቢያት ያለ ነቢይ እየተባለ ይጠራል። ግን ክርስቶስ ራሱ ሐዋርያ ነው ብለህ ማዕረግ አሰጠው። ክርስቶስ ራሱ ነቢይ ነው ብለህ እንደ ማዕረግ ክርስቶስ ራሱ ለምሳሌ መልእክተኛ ይባላል ክርስቶስ ወይም ደግሞ ከአብ ተልኮ የመጣ ከአብ ተልኮ መጥቻለሁ ስለሚል ማለት ነው። እንደ ነቢያት አንዱ ወይም ደግሞ ክርስቶስ መልእክተኛ ነው፣ እንደ ነቢያት አንዱ ነው፣ እንደ ሐዋርያት አንዱ ነው ተብለው ግን አይጠራም። ያንን ግብሩን ለማጠየቅ ከአብ ወጥቶ መምጣቱን ለመግለጽ ተልኮ መጣ፣ ተላከ ተብሎ ሊነገርለት ይችላል። ይህን እየያዝን ግን መልአክ አንለውም ክርስቶስም ማለት ኦኬ፣ መልአክ ተብሎ አይጠራም። ልክ እንደ ሐዋርያት ደግሞ ሐዋርያ እየተባለ ሐዋርያው ክርስቶስ ለወቱ ስብሐትና ሐዋርያው ክርስቶስ እየተባለ አይጠራም። ሐዋርያው ዮሐንስ ይባላል። ኦኬ፣ ሐዋርያው ክርስቶስ ግን አይባልም። ነቢዩ ኢየሱስ ለወቱ ስብሐትና እንደዚህ አይነት መጠሪያውን እንደ ማዕረግ አድርጋ አጠራው። ግን ኦኬ አዎ ትንቢታትን የሚገልጽ የባህሪ አምላክ እንደመሆኑ ኦፍኮርስ ነቢይ ነው ይባላል። ዞሮ ማስተማር ሐዋርያቶችን አይሁዳውያን እየዞረ ማስተማር ሐዋርያ ለሐዋርያት ራሱ ፈለጋቸው የሆነ ስለሆነ እንደ ሐዋርያት ተብሎ ይነገርለታል።
ሶ እንደ ግብርና እንደ ማዕረግ ፈጽሞ የተለያዩ ናቸው። ኦኬ ከአገልግሎት ወይም ደግሞ ከሚሰጠው አገልግሎት ከመላኩ አንጻር ሐዋርያ የተባለ ኦፍኮርስ አለ። ትክክል ነው። ከአገልግሎት አንጻር አሁን ከአገልግሎት አንጻር እንደዚህ አይደለም። ነቢያት ሲባሉ አውቶሪቲ ያላቸው ልክ ቅድም ሲል እንደነበረ ወንድማችን የራሱ እንደ ነቢያት ያለ መሰረት የሆኑ እንደ ሐዋርያት ያሉ መሰረቶች የሆኑ እነሱ የሚናገሩት ቃል ከእግዚአብሔር ልክ ከእግዚአብሔር እየተቀበሉ ወይም ደግሞ ልክ ሐዋርያቶቹ የተናገሩት ወይም ደግሞ ያስተማሩት ትምህርት ኢንፋሌብል እንደሆነ የማይሳሳት እንደሆነ ሁሉ እነዚህ የሚናገሩት የሚያስተምሩት ኢንፋሌብል ሊሳሳት የማይችል ነቢያትና ሐዋርያት ናቸው ወይ ነው ጥያቄ። ኢንፋሌብል የሆኑ ነቢያትና ሐዋርያት ናቸው ወይ ነው ጥያቄው ፓስተር። አይ በፍጹም አይደሉም። ይሄ ግልጽ ነው። ድንገት ልጁ ስላልተረዳ ይሆናል እንጂ ሊሳሳት የማይችሉማ ካሉ ሌላ 67ኛ 68ኛ እያልን ልንቀጥል ነው ማለት ነው። 66ቱ ሌላ አንቆም ነው ማለት ነው። ስለዚህ እሱን ነው ባይዘወይ እንትኖች አሁን ቃለ ሕይወት መካነ ኢየሱሶች ምናምን ይሄንን እንትን የማይቀበሉት ይሄንን ኦፊስ የማይቀበሉበት ምክንያት ከዚህ አንጻር ነው። ከዚህ እንጂ አፖስትሊክ ምናምን ሊባሉ ይችላሉ። ለምሳሌ አትናቴዎስ ዘአፖስትሊክ ይባላል፣ ሐዋርያዊ ይባላል። ከምን አንጻር? ከተልእኮ አንጻር፣ ከአገልግሎቱ አንጻር እንደዚህ ሐዋርያዊ ተብሎ ሊጠራ ይችላል። አንድ አገልጋይ ግን ስልጣኑ ትምህርቱ ምናምን ተመልክቶ ማለት ነው እንደዚህ ሊባል ይችላል። ግን ሐዋርያ ተብሎ ግን እንደ ሐዋርያት ማዕረግ ሹመት ተደርጎ በጭራሽ አይሰጥም ነው። እሱ ነበረ ሀሳባችን። አይ ቲንክ የተግባባን ይመስለኛል። መርኩልክ ምናምን መጥቷል። ምናልባት የሚጨምሩት ሀሳብ ካለ ይጨምሩና ተሜም አለ ቀጥሉ። አመሰግናለሁ ፓስተር። እኔም አመሰግናለሁ። በጣም ደስ ብሎኛል። ቴንኪው። ክበርልኝ ፓስተር አሳፍ። አመሰግናለሁ። ፕሮፌት ረዥም ሰዓት ቆሞ ነበር መሰለኝና ለዛ ነው የሄደው። እስኪ ይመጣል። ፕሮፌትን ብሩክ የምትለው ነገር አለ እዚህ ላይ? ምናልባት ያው የቤተሰብ አስተዳዳሪ ከባድ ነው ትላለህ። ዮሐዴ ሁላችሁም ሰላም ብያለሁኝ። እንትናችሁን እስካገኘው ድረስ ቀጥሉ እናንተና ገባለሁኝ። ሙሉ ሀሳባችሁን እስካገኘው ላዳምጥ ትንሽ። መልካም፣ ካልሰሙማ ግድ ነው። ኦኬ፣ ምናልባት እሺ ፓስተር አንድ ጥያቄ እንትን ልበልና ተሜ ከአንተ ጋር ይቀጥላሉ ከተፈቀደ። ይፈቅድልሃል። ለምን ተፈቃቀሉ? ኦኬ እሺ ፓስተር፣ በዚህ በልሳን ያምናሉ ይቀበላሉ? አዎ በልሳን አምናለሁ። አሁን ያለው ልሳን ትክክለኛ ልሳን ነው ብለው ይቀበላሉ? አሁን ያለው ማለት አሁን በፕሮቴስታንቶች የሚነገረው ትርጉም የሌለው ልሳን ማለት ነው። ኦኬ፣ ያው ልሳን እንግዲህ ለቤተ ክርስቲያን የተሰጠ ስጦታ ስለሆነ እንግዲህ አንዳንዶች የማይቀበሉ እንዳሉ ይታወቃል። እኔ ግን ያው ፔንቴኮስታል ነኝ። ኦኬ፣ ፔንቴኮስታል ነው። እሺ፣ የማይተረጎም ልሳን አለ ብለው ያምናሉ? የማይተረጎም ልሳን አዎ አለ ብዬ አምናለሁ። እሺ፣ የማይተረጎም ልሳን አለ ብለው ያምናሉ። እስኪ የማይተረጎም ልሳን አለ የሚለው መጀመሪያ ይሄ የማይተረጎመው ልሳን ለሐዋርያት ተሰጥቷቸዋል ወይስ አልተሰጣቸውም?
ለሐዋርያት እንግዲህ ጳውሎስ ስለ ልሳን የሚናገራቸውን አንዳንድ ነገሮች በደንብ መረዳት አስፈላጊ ነው ብዬ አምናለሁ። ጥያቄን ግን የማይተረጎም ልሳን ለሐዋርያት ተሰጥቷቸዋል ወይስ አልተሰጣቸውም ነው ጥያቄ። ለሐዋርያት የማይተረጎም ልሳን በአዲስ ኪዳን ቤተክርስቲያን ውስጥ የማይተረጎም ልሳን ነበረ። ፓስተር አሁን አውቀው ነው መሰለኝ ጥያቄ የማይተረጎም ልሳን ነበረ ወይም አልነበረም እኮ መለሱልኝ። አዎ የማይተረጎም ልሳን አለ፣ ተስማምተናል። ጥያቄ ይህ የማይተረጎም ልሳን ያሉት ለሐዋርያት ተሰጥቷቸዋል ወይስ አልተሰጣቸውም ነው ጥያቄ። ሐዋርያቶቹ አዲስ ኪዳንን ቤተክርስቲያንን ለማለት ነው። ሐዋርያት 12 ሐዋርያት ስለ 12 ሐዋርያት ነው እያወራለሁ። ኦኬ ስለ አዲስ ኪዳንን ማውራት አይሻልም? እነሱ ላይ ብሉይ ኪዳን ናቸው እንደ ሐዋርያቶቹ። ታዲያ የአዲስ ኪዳን መሰረቶች እኮ እነሱ ናቸው። ስለ አዲስ ኪዳን ማውራት አይሻልም ወይ? ባይዘዊ ለሐዋርያቶቹ ያልተገለጠ ያልተሰጠ መንፈስ እሱ ሌላ መንፈስ ነው ፓስተር፣ እሱን ሊያውቁት ይገባል። ስለዚህ ሐዋርያቶቹ ያን ስፒሪት አሁን እየተረዳው እንዳለውት ያ እንዳልተቀበሉ እየተናገሩ እየመሰከሩ ነው አይደል? አይ እኔ ሐዋርያቱ በጻፉት ጽሑፍ ላይ ቆመን የምናወራ ከሆነ በጣም መልካም ነው። ለምሳሌ ሐዋርያቶቹ በጻፉት መጽሐፍ መሰረት ሐዋርያቶቹ ቆይ ፓስተር ጥያቄ ሐዋርያቶቹ በጻፉት መጽሐፍ መሰረት ሐዋርያቶቹ ራሱ ያንን የማይተረጎመው ልሳን ተሰጥቷቸዋል ወይስ አልተሰጣቸውም ነው? እንግዲህ ያው መጽሐፍ ልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ምስጢር የሆነውን በመንፈስ ስለሚናገረው የሚረዳው የለም ይላል። ጥያቄ አልተመለሰም። ሐዋርያቶቹ የማይተረጎም ልሳን ተሰጥቷቸዋል ወይስ አልተሰጣቸውም ነው ጥያቄ። ይኸው መልስ እኮ ነው። አሁን ምንድን ነው መልሱ? ተሰጥቷቸዋል ወይም አልተሰጣቸውም? ተሰጥቷቸዋል። በጣም አሪፍ። የቱ ጋር ነው የተሰጣቸው? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ እናንብበው። ድንገት መጽሐፍ ቅዱስ እስኪ ላውጣ። እስኪ ለሐዋርያቶቹ የማይተረጎም ልሳን ተሰጥቷቸዋል ይላል ወይም ደግሞ የማይተረጎም ልሳን ተናገሩ ይላል? ይኸው ቃል በቃል ምን ይላል መሰለህ ወንድም፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ይላል። ስለዚህ ጥያቄ ሐዋርያቶቹ የማይተረጎም ልሳን ተናገሩ ይላል ወይ? እሺ አንደኛ ቆሮንቶስን ብሉይ ኪዳን እናርገው። የሐዋርያቶቹ ፓስተራውንም ደግሜ ልጠይቆት፣ ሐዋርያቶቹ የማይተረጎም ልሳን ተናገሩ ይላል ወይ? ይኸው ጳውሎስ እኮ እያለን ነው። ሐዋርያቶቹ የማይተረጎም ልሳን ተናገሩ ይላል። ይሄ ጳውሎስ የሚናገረውን እኮ ነው እያነበብክ ያለሁት። ጳውሎስ የሚናገረውን የማይተረጎም ነው ይላል። ሐሳቡን በግልጽ ይኸው ላንብበው። እሺ ላንብበው። አሁን ቆይ መጀመሪያ ፓስተር፣ አሁን ሐዋርያቶቹ የማይተረጎም ልሳን ተሰጥቷቸዋል የሚል ጭራሽ ሽታውም የለም። አሁን በልሳን መናገር ምን ማለት ነው የሚለው እያብራሩ ነው አይደለ? የሐዋርያቶቹ ጭራሽ ሽታው የለም የማይተረጎም ልሳን። ለምን? ይሄ እኮ ግልጽ የሆነ እኮ ነው። ስለ ሐዋርያቶቹ ቆይ መጀመሪያ ይሄ ክፍል ስለ ሐዋርያቶቹ ነው የሚያወራው ፓስተር? ስለ ልሳን ነው የሚያወራው። ስለ ሐዋርያቶቹ ያወራል። ስለ ልሳን ሐዋርያቶቹ ከጻፉት ውስጥ ነው። አይ ማን ጻፈው አይደለም፣ ስለማን ነው የሚያወራው ነው ጥያቄ። ስለማን ነው የሚያወራው? ስለ ሐዋርያቶቹ ግድ ማውራት አለበት ብለህ ታምናለህ?
አሁን እየተወያየንበት ያለው ሀሳብ በልሳን ስለመናገር ስለሆነ እንደው ጥያቄያችሁን የአማርኛ ቋንቋ ካረጋችሁ ጥሩ አይደለም ማለት አልገባኝም። ቋንቋ እንዳይሆን ማለት ነው። ልሳን ሌላ ትርጉም አለው? አይ ሌላ ትርጉም ካለው ሊሰጡን ይችላሉ። መዝገበ ቃላዊ ትርጉም ካለው ልሳን ምንኛ ነው ፓስተር? አይደለም ረዥም ሰዓት አይ እንትን አለው። አሁን ማለት እንትን ይኖረዋል፣ ፍቺ ይኖረዋል። ግን አንዳንድ ነገሮች ምንድን ነው የቋንቋ ጥያቄ እንዳይሆኑ ብዬ ነው መጀመሪያ ከቃሉ ትርጉም ነው። እዚህ እኮ አንደኛ ቆሮንቶስ 14:2 ተጠቅሷል እኮ። ልሳን ማለት መጀመሪያ ምን ማለት ነው ፓስተር? ኧረ እኔን እኮ ምንም አላስወራኸኝም ወንድሜ ይሃድ። ጥቂት ላውራ ያነሳሁት ሀሳብ ሳይጠፋብኝ ማለት ነው። ያው እኔ አሁን ወይ አንተን ለማሸነፍ ወይ የሆነ እንትን ሳይሆን የገባኝን እውነት በጥቂቱ ለማስረዳት ከአንተም ደግሞ ለመማር ነው። እውነት ለመናገር እንደዛ ነው ሀሳቤ። አሁን እዚህ ላይ ቅድም ያነሳሁት ሀሳብ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና የሚለውን እናንተ እንዴት ነው የምትረዱት? እስኪ አስተምረኝ። ይህንን ሀሳብ ቁጭ ብዬ ልማር። ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ይላል። ሰውየው ግን ይናገራል፣ የሚረዳው ነገር ግን የለም ብሎ ሐዋርያው ጳውሎስ እንግዲህ በአንደኛ ቆሮንቶስ ላይ ጽፏል። ይሄንን እስኪ እንዴት ነው የምታስረዱን? ኦኬ፣ ያው እንግዲህ ለመማማር ካሉ ደስ እያለን እናብራራለን። እሺ፣ መጀመሪያ አንደኛ ቆሮንቶስ መልእክት ሐዋርያው ቅዱስ ጳውሎስ ምን ብሎ እየተናገረ ነው? ከመንፈስ ስጦታዎች ወይም ደግሞ ከመንፈስ ቅዱስ የጸጋ ስጦታዎች መካከል አንዱ የማይተረጎም ልሳን የሚል ጭራሽ የለም። በነገራችን ላይ የማይተረጎም ተብሎ ልሳን የለም። ይሄ እዚህ ክፍል ላይ ራሱ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ስለማይተረጎም ልሳን በጭራሽ አይደለም። ይዘው ይሄ ከአውዱ ከዛው ክፍል አውድ ራሱ ጋር መጋጨት ነው የሚሆነው። እንግዲህ የጸጋ ስጦታዎች ሐዋርያ ቅዱስ ጳውሎስ ሲናገር በልሳን መናገርና በማይተረጎም ልሳን መናገር ብሎ አይደለም የሚከፋፍለው። በቃ በልሳን መናገር ከዛ ደግሞ በልሳን የተነገረውን መተርጎም ነው። የጸጋ ስጦታ እነዚህ ናቸው። እዛ 12 ላይ በሚገባ ይዘረዝራል አይደለ? የጸጋ ስጦታዎች መጨረሻ ላይ 12:28 ላይ እግዚአብሔርም በቤተ ክርስቲያን አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሶስተኞቹም አስተማሪዎች፣ ቀጥሎም ተአምራት ማድረግ፣ ቀጥሎም መፈወስን የመፈወስን ስጦታ፣ ከዛ እርዳታንም አገዛዝንም፣ ከዛ የልዩ ልዩ አይነት ልሳኖችንም አድርጓል ይልና ሁሉም ሐዋርያ ናቸውን? ሁሉስ ነቢያት ናቸውን? አስተማሪዎች ናቸውን? ሁሉስ የመፈወስ ስጦታ አላቸውን ካለ በኋላ ሁሉስ በልሳኖች ይናገራሉን ካለ በኋላ ሁሉስ የማይተረጎም ልሳን ያወራሉን የሚባል የለም። ጭራሽ የማይተረጎም ልሳን የሚባል ይሄ ካሪዝማቲክ ሙቭመንት አንዷ አግነስ ዙመን የምትባል ሴትዮ ህንድኛ ነው ብላ የሆነ ጽሁፍ ጻፈች። መሆነጨረች እንደ ዶሮ የዶሮ ጽሁፍ። ከዛ ተርጉም ምንኛ ነው ስትባል ህንድኛ ነው ልሳን ተገልጾልኝ ነው አለች። ሄዶ ህንዶች ጋር ሲታይ እንደዚህ የሚባል ተረት የለም ተባለች። በቃ እንግዲህ ልሳን ነው የማይተረጎም ነው የሚል በሙከራ የመጣ ትምህርት ነው እንጂ በጭራሽ መጽሐፍ ቅዱስ ላይ የሚታወቃል ይሄ አይደለም ጭራሽ። ስለዚህ በልሳኖች ይናገራሉን ካለ በኋላ ሁሉስ ይተረጉማሉን ነው። እዚህ ልሳን አለ፣ መተርጎም አለ፣ የሚተረጎም አለ፣ አለቀ እንጂ የማይተረጎም የሚባል የለም። ዘን ወደዚህ ክፍል ስንመጣ ታዲያ ምንድን ነው እየተነገረ ያለው? ልሳን ሊሰጥ ይችላል መንፈስ ቅዱስ ጸጋውን። ልሳን ማለት የሚታወቅ ቋንቋ ማለት ነው። ምንም የማይታወቅ ወይም የማይተረጎም የሚባል ቋንቋ የለም። ሐዋርያ ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 10 ላይ ምን ብሎ ይናገራል? ስለ ልሳን ወይም ደግሞ ስለ ቋንቋ እንደሆነ እየተናገረ ያለው በግልጽ ሲናገር ምን እንደሚለው በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል ይልና
ቋንቋውም የሌለው ህዝብ የለም ይላል። ቋንቋ የሌለው ህዝብ የለም፣ ቋንቋም የሌለው ህዝብ የለም ይልና ታዲያ ምንድነው ልሳን ማለት ሲል እንግዲህ አለ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ኦኬ አንድ ሰው የሆነ ቋንቋ ለምሳሌ የተወለደበትን ቋንቋ ቢናገርና እኔ ያንን ቋንቋ የማላቀው ከሆነ ለዛ ቋንቋ ምንድን ነኝ? እኔ እንግዳ ነኝ አለ። እንግዳ እሆናለሁ አለ። የሚናገረውም ለእኔ እንግዳ ይሆናል። ኦኬ እኔ ለእርሱ እሱ ለእኔ እንግዳ ይሆናል ማለት ነው። ስለዚህ ለአንዱ ወይም ደግሞ በቆሮንቶስ ለሚኖሩ ክርስቲያኖች የልሳን ስጦታ ልክ ለሐዋርያቶቹ ሐዋርያት ሥራ ምዕራፍ 2 እንደተሰጣቸው አረብኛውንም እንግሊዘኛውንም ህንድኛውንም ምናምን ጀርመንኛውንም ልሳኖች ተሰጥቷቸው ከዛ ገሊላ ሂደህ ጀርመንኛ ማውራት፣ አረብ ሄደህ ህንድኛ ማውራት ይሄ ጥቅም የሌለው ነው የሐዋርያ ቅዱስ ጳውሎስ ሐሳብ። ስለዚህ በልሳን የሚናገር ሲል በተገለጸላቸው ልሳን አሁን ቆሮንቶስ ላይ ሄደው ቢናገሩ ለቆሮንቶስ ክርስቲያኖች ምንድነው የሚጠቅማቸው? ምንም የማይጠቅም ነው የሚሆነው። ስለዚህ በልሳን የሚናገር ሳለ ለእግዚአብሔር እንጂ ለሰው አይናገርም ማለት በቆሮንቶስ ላሉ ክርስቲያኖች የሚያንጽ ንግግር አይደለም የሚናገረው አለ። በቃ ያ ሰው ግን የሚናገረው ምናምን እግዚአብሔር ያውቀዋል። ኦፍኮርስ ስለዚህ ከእግዚአብሔር የሚደበቅ ነገር የለም። ምክንያቱስ ምንድን ነው ያለ? የሚያስተውለው የለምና ማለት የሚሰማው የለም። የሚያስተውለው ማለት ያንን ቋንቋ ሰምቶ የሚረዳ ማንም የለም ነው። ስለዚህ በመንፈስ ግን ምስጢርን ይናገራል ማለት እርሱ ግን በተገለጸለት ቋንቋ ግን ምን እየተናገረ ነው? ለሰዎቹ ምስጢር የሆነ እነሱ የማያውቁት ግን እሱ የሚረዳው እያመሰገነም ሊሆን ይችላል፣ እየመረቃቸውም ሊሆን ይችላል እኮ ለነዛ ሰዎች። ግን ህዝቡ ምን አይለው አያውቀውም። ለዛ ነው ቁጥር 16 ላይ ምን ይላል መሰላችሁ? በደንብ አስተውሉ። ቁጥር 16 ላይ እንግዲህ እንደዚያማ ካልሆነ አለ እንዴ በሚያውቁት ቋንቋ ካልሆነ የምትናገራቸው ቆሮንቶስ ላይ ሄደ አረብኛ እያወራህ የምትውል ከሆነ ኦኬ እግዚአብሔር እናንተ ነው የምታውቁት፣ በቃ አረብኛው ለአንተ የተገለጸልህ ነው። ለቆሮንቶስ ሰዎች ግን ምንም አይጠቅማቸውም ነው። እንዲያ ካልሆነ በሚያውቁት የቆሮንቶስ ክርስቲያኖች ለምሳሌ ዕብራይስጥ ከሆነ የሚያውቁት በዕብራይስጥ ካልሆነ የምትናገራቸው ዝም ብለህ በአረብኛ የምትናገራቸው ከሆነ አለ አንተ በመንፈስ ብትባርክ፣ መንፈስ የሚለው እዚህ ጋር መንፈስ ቅዱስ የገለጠለትን ቋንቋ ማለት ነው፣ ወይም ደግሞ ልሳን ማለት ነው። በመንፈስ ብትባርክ አለ ባልተማሩት ስፍራ። አያችሁ ቋንቋው ራሱ ልትማረው የምችለው ቋንቋ መሆኑ እዚህ ሐዋርያ ቅዱስ ጳውሎስ ራሱ ይገል ባልተማሩት ስፍራ፣ ቋንቋውን በማያውቁት ስፍራ ማለት ነው የተቀመጠው። አሁን ቆሮንቶስ ክርስቲያኖች ላይ ሄዶ በአረብኛ አለው አረብኛ ያልተማሩ ሰዎች ናቸው እነዛ ሰዎች። አረብኛ የማያውቁ ህዝቦች ናቸው። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ፣ የምትናገረውን ቋንቋ ካላወቀው እንዴት አድርጎ አለ ለምስጋና አሜን ይላል? በቃ ባጭሩ አንተ ልሳን ስለተገለጸልህ ወይም ደግሞ የሆነ ቋንቋ መንፈስ ቅዱስ ስለገለጸልህ በማያውቁት ህዝቦች ጋር ሄደህ ታወራዋለህ ማለት አይደለም ነው። እንደዚያማ ከሆነ ዝም ብለህ የማያውቁትን ቋንቋ ሄደህ ተናግረህ አመስግነህ መርቃቸው ባርካቸው እግዚአብሔርን አመስግነህ ከዛ በኋላ ያን ቋንቋ ያልተማሩ ከሆኑ ህዝቦቹ አለ እንዴት ነው ላቀረብከው ምስጋና ለሰጠኸው ምስጋና አሜን ሊሉ የሚችሉ? በጣም በሚገርም ሁኔታ የፕሮቴስታንቶች አዳራሽ በልሳን ይናገራል፣ ምን እንደሆነ ሳያውቅ አሜን ይላል። ቀጥታ ከዚህ መጽሐፍ ራሱ የሚጋጭ ሀሳብ ነው። ዋይዘውን ጊፍቱን ላሰስፔንድ አድርጓል አካውንቱ እና ሪፖርት እየተደረገ ነው። አይ ዶንት ኖ ገስት ላይ ያለ ሰው ሪፖርት እያደረገ ይሁን ወይ ደግሞ ከታች አላውቅም። ሶ ኮፒ ሊንክ አድርጉለት አካውንቱ እንዳይዘጋበት። ያ አንዴ ክርስቲያኖች እጃችን ይህ ስራ እስከዚያ ጊፍቱን ላሰስፔንድ አድርጓል። ሪፖርት ነው ይመስለኛል። ጊፍት ሰስፔንድ ካረገ አይደል?
አዎ እንደዛ እንትን ይላል። ተሜም የሆነ ሲመች ምናምን የሆነ ቪዲዮ ምናምን ትከፍታል እንትንም እሱም እንትን ይላል መሰለኝ። ሪስትሪክሽን ሰጥቶኛል እና ዝም ብዬ እያየሁት ነው። በቃ ጥሩ እኔ ልክፈት። በቃ እንደዛ ከሆነ ለጊዜው እሺ። ይኸው ቁጥር 16 ነው እያነበብኩ የነበረው። ስለዚህ በመንፈስ ብባርክ ማለት በልሳን በቃ እያመሰገንክ ነው። አንተ እያመሰገንክ ነው። አንተ ታውቀዋለህ እኮ ምስጋና እያቀረብክ ነው። ግን ባልተማሩት ስፍራ የተቀመጠው አሁን ባልተማሩ ቋንቋውን በማያውቁ ስፍራ ቁጭ ብሎ የቁጭ ያለ ሰው ግን የምትለው ካላወቀ ምን እያወራህ እንደሆነ ካልገባውና ካላወቀ እንዴት አድርጎ ነው አሜን ራሱ ለምስጋና ኦኬ እየባረከ ነው እኮ እሱ እግዚአብሔርን እኮ እያመሰገነ ነው። ግን አንተ ይሄኛውን እኮ እኔም አምናለሁ። ይሁዲ እዛው 14 እኮ ነው ሐዋርያ ቅዱስ ጳውሎስ እኮ እያብራራ የሚመጣው እሱ ራሱ እኮ ነው። ግን እንትን እንዳይሆና ድንገት አሁን ይሄኛውን በማህበር ውስጥ ስንሆን የሚተረጎም አይደለም በማህበር ስለሚነገ አሁን እኮ ሐዋርያ ቅዱስ ጳውሎስ ዋና ሐሳቡ እኮ ልሳን ልክ እንደ ለሐዋርያቶቹ 72 ቋንቋዎች ተገልጸውላቸዋል። በነገራችን ላይ የማይተረጎም የሚባል ቋንቋ ሳይሆን የህዝቦች ቋንቋ ነው የተገለጸላቸው። ልክ እንደዚህ ለቆሮንቶስ ክርስቲያኖችም ቋንቋ ነው የተገለጸላቸው። ግን ያለ አግባብ መጠቀም ጀመሩ ማለት አሁን አንዳንዱ አለ አይደለ ሾው ለማሳየት ብለው እንግሊዘኛ ስለሚችል ብቻ የሆነ ገጠር እየሄደ ምናምን እንግሊዘኛ ጣል እያደረገ ምናምን እንደ አክት የሚናገር ልክ እንደዛ ነው ያደረጉት የቆሮንቶ ልሳን የሚናገር ለእግዚአብሔር ሰው ነው የሚናገር። ይሄ ደግሞ ማን ያስገባው? እንዴት ነው የገባው? እኔ መለ ምንድን ነው ተርጓሚ አሁን ለምሳሌ ልሳን ስጦታ አለ፣ ልሳንን የመተርጎም ስጦታም ደግሞ ተብሏል። ሁለቱም አለ በስጦታ ማለት ነው። ጳውሎስ ደግሞ ምን ይላል? በልሳን በምጸልይበት ጊዜ እዚሁ አንተ ምዕራፍ 14 ላይ መንፈሴ ይጸልያል ይላል። በልሳን በምጸልይ ጊዜ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል። አይምሮ አያውቅም ነው የሚለው። ምእመኑን ሳይሆን ራሱ አይደለም እንደዛ አይደለም። 14 ፓስተር እታች ሄደዋል። እኔ እሱን 14 አንብቦ 14 እሺ፣ ዝም ብሎ ከመሃል እንደዚህ ቦግ ተደርጎ መጽሐፍ አይነበብም። ፓስተር እቺስ ለእርሱ አይነገርም። እሺ፣ ከዚህ ጀምሬ ላንብበው። እሺ፣ አሁን ሐዋርያ ቅዱስ ጳውሎስ ከዚህ ጀምሮ ፍቺውን ሁለት አሁን ለምሳሌ ስለ ዓለም ቋንቋ ነው እየተናገረ ያለው ከ10 ጀምሮ እንኳን ሰው ሆኖ እንትኖች እንኳን ግዑዛን የሚባሉ መለከት፣ መሰንቆ፣ ክራር እንኳን ድምፅ ካላወጡ ወይም ደግሞ የሚታወቅ ድምፅ ካላወጡ ለሚያወጡት ትርጉም የሌለው ከሆነ ለጦርነት ውጡ የሚለው የመለከት ድምፅ እንዴት ሰው ለጦርነት ሊያዘጋጀው ይችላል? ትርጉሙን ካልገባ ወይም ካላወቀው የሚል ተግሳጽ ነው የሚሰጠው። ስለዚህ አንተም ዝም ብለህ በማያውቁት ቋንቋ እስቲ ውጡ፣ ኧረ ለጦርነት ውጡ እያልክ ብትውል ሰውን ልታዘጋጀው ትችላለህ? አትችልም ነው ወይ? እያወራ ነው። ኦኬ፣ እሺ፣ ስልክ ነው። ስለዚህ እንዲህ አለ፣ እንግዲህ የቋንቋን ፍቺ ባላቅ አለ እኔም ለእርሱ የሚናገረውም ለእኔ እንግዳ ይሆናል አለ። ቀጠልና 12 እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ አለ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። ቤተ ክርስቲያን ማነጽና ራስህን ማነጽ። አሁን ፓስተር ልሳን የሚናገረው ሰውዬ ልሳኑ ራሱ ያውቀዋል ወይስ አያውቀውም? እንደ እርሱ አባባል አያውቀውም አይደል? ያልተተረጎመለት ከሆነ የማያውቅም አለ። ራሱ የሚናገረውም ለራሱ ተርጓሚ ያስፈልገዋል ማለት ነው። ሲናገር ለእግዚአብሔር ስለሚናገር እሱም ላያውቅ ይችላል። እሱማ ተናጋሪው እኮ ነው።
ለእግዚአብሔር ነው የሚናገረው ማለት እዛ የሚሰማው ከሌለ እግዚአብሔር ብቻ ነው ምስጋናውን የሚሰማው። ምስጋና ስለማቅረብ ነው የሚናገረው። ምስጋና ስለሆነ ለእግዚአብሔር ምስጋና እያቀረበ ነው። እሱ ምስጋና እያቀረበ እንደሆነ ያውቃል ወይስ አያውቅም? እሱ በትክክል መንፈስ ቅዱስ ያስረዳዋል። ምስጋና እያቀረበ እንደሆነ ምን እያለ እያመሰገን እንደሆነ የሚያውቀው ቋንቋ ነው ማለት ነው አይደል? አይደለም። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ብለን አይደል የጀመርነው? ከላይ እንዴ ተናጋሪ የሚናገረውን አያውቅም እንዴ? አሁን እኔ ለእርሶ እየተናገርኩኝ ነው ማለት እኔ የምናገረውን አላውቅም ማለት ነው እንዴ? ይኸው ጳውሎስ እኮ ነው ያለን ቁጥር 14 ላይ እኔ ማን ያለው እኮ አይደለም ፓስተር፣ ትክክል ነው ለእግዚአብሔር ነው የሚናገረው ብሏል። ለእግዚአብሔር ምስጢርን ይናገራል አለ። የሚናገረውን አያውቀውም የሚለው አላውቅም ያለን ጳውሎስ ነው። ዮሐድዬ እንዴት መሰለህ ጳውሎስ 14ን ቅድም አንተ አንብብ ስል የፈራኸው እኮ እሷን ነው። 14 የፈራኸው ፓስተር እንደዛ ጀመሩ። እሺ ደግ ቆይ፣ እዛ ሊሄድሎት እኮ ነው ፓስተር፣ በደንብ ሊሄድሎት ነው። በልሳን የሚናገር ራሱን ያንጻል ይላል። የማያውቅ ከሆነ እንዴት ነው ራሱ የሚያንጸው? የማያውቀው ነገር እንዴት ያንጸዋል? ያው 14 ላይ በልሳን ፓስተር 14 እንሄዳለን። መጀመሪያ 4 ላይ በልሳን የሚናገር ራሱን ያንጻል ይላል። የማያውቀው ከሆነ ለምሳሌ ቀጥሎ ትንቢትን የሚናገር ግን ማህበሩን ያንጻል ይላል። ማህበሩ የሚታነጸው የሚሰማው ነገር በሚገባው ነገር ሲነገረው ማህበሩ ይታነጻል እያለ ነው አይደል? ልክ ነኝ? እዚህ ጋር ማህበሩ በሚተረጎም ልሳን ማህበር ትንቢትን የሚናገር ነው የሚለው። ስለዚህ ማህበሩ የሚታነጸው ሰምቶ ነው። ልሳን የሚናገር ራሱን ያንጻል ማለት ራሱ ሳይሰማው ራሱ ሳይገባው ይታነጽበታል ማለት ነው። በትክክል እንግዲህ ጳውሎስ ራሱ ሳይሰማ እንዴት ነው የሚታነጸው? እንዴት የማይሰማው ያንጸዋል? ይኸው እዚሁ እኮ ጳውሎስ ነው የሚለን። እኛም ወደ ታች በጣም እችን ክፍል ስለፈለጓት እስኪ እንሂድ 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። እንዲተረጉም ለራሱ እንዲተረጎምለት ሳይሆን እንዲተረጉም ወይም ደግሞ ህዝቡ በሚሰማው ቋንቋ ደግሞ መናገር እንዲችል ይጸልይ ይላል። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላል። ኦኬ አእምሮዬ ያለ ፍሬ ነው ማለት አላቀውም ማለት ነው። በትክክል ያለ ፍሬ ነው ማለት ከየት አመጡት? አእምሮዬ ያለ ፍሬ ነው ማለት አላቀውም ማለት ነው የሚለው ከየት ነው ያመጡት? ያለ ፍሬ ነው ማለት ምን ማለት ነው? ድንገት እስኪ አስረዳኝ። እሺ አስረዳታለሁ። መንፈሴ ያለው እዚህ ጋር በልሳን ብጸልይ መንፈሴ ይጸልያል ያለው መንፈሴ ያለው እዚህ ጋር ምንድን ነው? መንፈሱን ነው ማለት መንፈሱ ማለት የጳውሎስ መንፈስ እየጸለየ ነው። ኦኬ የጳውሎስ መንፈስ እየጸለየ ነው። አእምሮ ያለውስ? አእምሮ ያለው ነፍሱን ነው፣ እውቀቱን ወይንም ደግሞ የማወቅ ሂደቱን ማለት ነው። ኦኬ ስለዚህ ምንም የማውቀው እውቀት የለኝም፣ ምንም የማገኘው እውቀት የለም ማለት ነው። አእምሮ ያለ ፍሬ ነው ስል ምንም የማገኘው እውቀት ምንም የማገኘው ለነፍሴ የማገኘው ጥቅም የለም እያለ ነው። አላውቅም እያለን ነው። አእምሮ ያለ ፍሬ ነው። አላቅም አላለም ፓስተር። ያለ ፍሬ ነው ነው የሚለው። ያለ ፍሬ ነው ማለት አላቅም ማለት አይደለም። እሺ አእምሮ ምንድን ነው የሚለው? እስኪ ቃል በቃል ያለ ፍሬ ነው ማለት ፍሬ የለውም ማለት ፍሬ አላገኝበትም ማለት ነው አይደል? መንፈሱ እየጸለየ አእምሮ ግን ያለ ፍሬ ነው። ያለ ፍሬ ነው ድንገት እኮ አእምሮ። ስለዚህ ነፍሱ ምንም ፍሬ አታገኝበትም ነው ወይ? የእርሶ መረዳት መጀመሪያ ይንገሩ። የኔን መረዳት በግልጽ ነገርኩት። መንፈሱ ከእግዚአብሔር ጋር ህብረት እያደረገ እሱ ግን በአእምሮ የሚያውቀው ነገር የለም። ስለ እውቀት አይደለም። ፍሬ ያለ ፍሬ ነው እንጂ ምንም አላቅም አይልም ፓስተር። ያለ ፍሬ ነው የሚለው እንጂ ፍሬ የለውም ማለት ለምሳሌ
እውቀት ያልከው አትክልቱ ያለ ፍሬ ነው ማለት ምንም ፍሬ እያፈራ አይደለም፣ ምንም ጥቅም እያመጣ አይደለም ማለት እንጂ ምንም እውቀት የለውም ማለት አይደለም። ፍሬ ከጥቅም ከውጤት ጋር ነው የሚገናኘው እንጂ ከእውቀት ጋር አይደለም። አእምሮዬ ግን ያለ ፍሬ ነው ሲል ምንም ጥቅም የለውም ለነፍሴ እያለ ነው አይደል? እንደ እርሱ አባባል አእምሮዬ ያለ ፍሬ ነው ሲል እያወቅኩ አይደለም። እውቀት አይደል? አእምሮ ድንገት ከተሳሳተ አእምሮዬ አያውቅም አይደል? ያለ ፍሬ እሺ። አይ ፓስተር፣ እሺ አሁን ምንድን ነው እስቲ ያለ ፍሬ ማለት እውቀት ነው የሚል ከየት ነው ያመጡት? እስኪ አእምሮ ምንድን ነው? እሺ ድንገት ፍሬ የሚለው ከየት አመጡት? መጀመሪያ ፍሬው ጋር ከመምጣታችን በፊት አእምሮ ምንድን ነው? አይጠይቁኝ መጀመሪያ። እኔማ ሙሉን አስረዳዎታለሁ። ሲጀመር እኮ ምንም ሀሳቡ ራሱ አልገባዎትም እኮ። እኔ ሙሉን አስረዳዎታለሁ። መጀመሪያ ይጨርሱ የራስዎት። አእምሮዬ ግን ያለ ፍሬ ነው፣ ፍሬ ማለት እውቀት ነው የሚል ከየት ነው ያመጡት? ፍሬ ማለት እኮ አይደለ፣ አእምሮ እኮ ነው እውቀት እንዴ። አእምሮ እኮ ኦኬ። እውቀቴ ያለ ፍሬ ነው ሲል እውቀቴ ያለ ፍሬ ነው ሲል ምንም እውቀት የለኝም ነው? ያው ነፍስ ወይንም አእምሮ የምንለው እውቀትንም የማወቅን ሂደት የሚያመለክት ነው። ስለዚህ ምንም የማገኘው እውቀት የለም ነው። የተሻለ ነገር ካለ እያወቅኩ ያለሁት ነገር የለም። በአጠቃላይ ምንም የማውቀው ነገር የለም። እሺ እንግዲህ ምን ቆዩ አንዴ እንቀጥል። እዛው 15 እንግዲህ ምንድን ነው በመንፈስ እጸልያለሁ አለ። እሺ በመንፈስ እጸልያለሁ ምን ማለት ነው? በመንፈስ እጸልያለሁ ማለት መንፈሴ ይጸልያል ማለት ነው። መንፈሴ ይጸልያል አይደለም፣ በመንፈስ እጸልያለሁ ነው የሚለው። በመንፈስ እስኪ ሙሉውን አንብብልኝ ድንገት። እንዲያማ ካልሆነ ይላል። እሺ ቆይ እንግዲህ ምንድነው በመንፈስ እጸልያለሁ ይላል። በአእምሮ አትፍራዋ፣ በአእምሮንም አንብቡ፣ አትፍራ። እግዚአብሔር ይባርክ። ፓስተር ትልቅ ሰው ሆኖት አይደለ? አሁን መፍራት አለመፍራት መጀመሪያ እዚህ በመንፈስ እጸልያለሁ የሚለው ሳይፈቱ በአእምሮዬ ደግሞ ምን ያስፈራኛል? አሁን ይህን ፈተው እየፈቱ እንዲሄዱ እኮ ነው። ረጋ ይበሉና ቁጥሯን አንብባትና ችግር የለም። ረጋ ይበሉና እንደ ትልቅ ሰው የበሰለ ንግግር ያውሩ ከይቅርታ ጋር። በመንፈስ እጸልያለሁ የሚለው ፈተው ይሄዱ። እርስዎ ለምን በመንፈስ እጸልያለሁ የሚለው እንደሚፈሩት አላውቅም። መፍራት እየፈሩ ከሆነ ወደዚህ የሚዘሉት ማለት ነው። በመንፈስ እጸልያለሁ አሁን ምን ማለት አነበብኩኝ እስከዚህ ድረስ። በአእምሮም ደግሞ እጸልያለሁ ይላል። አሁን በመንፈስ እጸልያለሁ ምን ማለት ነው? እስከ መጨረሻ ይነበብና ከዛ በኋላ እንፍታው። እዛው ስለሚፈታውን ብዬ ነው። እሺ በመንፈስ እዘምራለሁ በአእምሮም ደግሞ እዘምራለሁ። እሺ መለሱ ነው እዚህ ጋር። አሁን ይሄ ምንድን ነው? በመንፈስ እጸልያለሁ ሲል መንፈሴ ይጸልያል፣ በአእምሮም ደግሞ እጸልያለሁ ማለት እያሰብኩ እያወቅኩ በአእምሮዬ እጸልያለሁ ነው። በመንፈስ እጸልያለሁ ማለት ሳላውቅ ምንም ሳላውቅ እጸልያለሁ ማለት ነው። በመንፈሴ እኮ ነው። በመንፈሴ አይልም፣ በመንፈስ እጸልያለሁ ነው የሚለው ፓስተር። በመንፈስ ሲል እሺ፣ ይህንን አንተ የምትፈታው በእግዚአብሔር መንፈስ ብለህ ነው። አሁን ከከበዱት ከብዶኛል ይበሉ፣ አንተ የምትፈታው አይበሉ። መጀመሪያ ይጨርሱ። በመንፈስ ነው የሚለው። ለምን በመንፈስ እጸልያለሁ ይላል? በመንፈስ እጸልያለሁ ምን ማለት ነው? በመንፈስ እጸልያለሁ ምን ማለት ነው? አይድገሙት። እየዘለሉ ወደዚህ ይሄዳሉ። በመንፈስ እጸልያለሁ ምን ማለት ነው? ያንኑ ነው መንፈሴ ይጸልያል የሚለውን የላይኛውን ቃል ነው እዚህ የሚደግመው። ምንድን ነው መንፈሴ ይጸልያል? በመንፈስ እጸልያለሁ ነው የሚለው። በመንፈስ መጸለይ ምን ማለት ነው? በግልጽ ነገርኩህ እኮ በመንፈስ ሲል አሁን እዚህ ጋር በአእምሮዬ ሲል እያወቅኩ ማለት ነው። በመንፈስ ሲሉ ግን ሳላቅ ማለት ነው። እንዲህ በአእምሮ ከጸለየ እያወቀ ነው፣ ያውቀዋል። በመንፈስ ሲጸልይ ያውቃል ወይስ አያውቅም? በመንፈስ ሲጸልይ በመንፈሴ የምጸልየውን ብሎ ከላይ ከተናገረው አንጻር ፓስተር በመንፈስ ሲጸልይ ያውቃል ወይስ አያውቅም? ለምንድነው ሰዓት የሚገሉት? ከይቅርታ ጋር
እንዴ ምን እየሆኑ ነው? አንተ ይኸውልህ ዮሐዴ አንተ ብቻ ጠያቂ ከሆንክ እኔን ተውኝና በመንፈስ ጸልያለሁ ማለት ምን ማለት ነው? ያውቃሉ ወይስ አያውቁም? አይደለም ያውቃሉ ወይስ አያውቁም? በጣም አንዴ ትሁት ሁንና ለምን አሰልቺ አያርጉት ፓስተር። አሰልቺ አላደረገውም እኮ በመንፈስ እጸልያለሁ ማለት ምን ማለት ነው? 30 ጊዜ በአይምሮዬ እጸልያለሁ ወደሚለው እየሮጡ ነው። ይቅርታ አድርጉልኝና በመንፈስ ቆዩ አንዴ። አሁን ጥያቄ ስሙ አንዴ። ፓስተር ይረጋጉ እንጂ ቆይ አንዴ። ምን ያወራሉ? ጥያቄውን ሳይሰሙ ይረጋጉ። ፓስተር እንዴ ፓስተር ረጋ በሉ። ሲጨነቁ ነው እንዴ ተው የሚሉት? አንዴ ጥያቄውን ለመጨረሻ ጊዜ ልድገመው። መመለስ ከፈሩና ካልፈለጉ ሰው ሚወት አይደረግም። መጀመሪያ ቆይ አይደለም አንዴ ስማኝና ትልቅ ሰው ነው አይደለ ፓስተር? እባክዎት አንዴ ሰዓታችንንም በማልቀስ ባይጨርሱት ደስ ይለኛል። እባክዎት ይረጋጉና አንዴ ይስሙ ሲባሉ አንዳንዴ ትልቅ ሆናችሁ ሰው ሲያከብራችሁ ማለት ለምን ፓስተር አይረጋጉም እንዴ? አይደለም እኔ በጣም የተረጋጋው ይረጋጉ። አንዴ ይረጋጉ። አይ በጣም በተረጋጋ መንፈስ ነው ማወራክ። በጣም ከተረጋጉ አንዴ ሚዩት ያርጉት እስኪ። አንዴ ስማኝና ለምን መሰለ አንዴ ይስሙ እስቲ አንዴ ሚዩት አድርገው ይስሙ እባክዎት። ሰማህም የግድ አንተ ካልሰሙ ይወርዳሉ ታች አሁን ለመረበሽ። ምክንያቱ ጥያቄውን ስለፈሩት ለመጮ ነው እየፈለጉ ያሉት። ለምን አታስወራኝም? ካልፈራክ ለምን አታስወራኝም? ምንድነው ፈርተው ነው ጥያቄውን ጥያቄውን ፈርተው ነው አይደለም። ጭራሽ ሚዩት አድርግና ሰማኝ ይላሉ እንደ እየጠየኩኝ ጥያቄ። አንተ እኮ ጥያቄውን ፈርቻለሁ። ለምን ፈራለሁ? ለምን መሰለህ? ስለዚህ ካልፈሩ አንዴ ጥያቄውን ይስሙና ሚዩት አደረግ። ለምን የኔ ጥያቄ እንዳይሰማ ለምን ትሸሻለህ? ለምን ትሸሻለህ? ጥያቄ እየተጠየቁ መሀል ላይ የኔ ጥያቄ ይላሉ እንዴ? ምን እየሆኑ ነው ፓስተር? ለምን አይረጋጉም? አንዴ አንተ ጥያቄ ረጋ ይበሉ እስቲ። ጠይቅ ዘለ ወደ ሌላ ሄድክ። እኔን እኮ አንዴም አላስወራኸኝም። ምንም የማይረባ ወሬ ስለሚያወሩ ዲስሪስፔክት። አሁን እንደዚህ አድርጌ በቃ ሚዩት ላድርጎትና ሚዩት አድርገው ያዳምጥ ጥያቄው። የሚመልሱ ከሆነ ይመልሳሉ፣ የማይመልሱ ከሆነ ይውረዱ። በጣም ፈርተዋል። ሲጀመር ይሻሉታል ፓስተር። ሲጀመር እኮ ፓስተርነት በእድል ይታደላል። ችግር ነው። እሺ ይውረዱ። በቃ ሚዩት አድርጉት አንዴ። አሁን ሰዓታችንን እንጠቀም እባክዎት። የማይመልሱ ከሆነ በመንፈስ እጸልያለሁ ማለት በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም ነው። በጣም ቀላልና አጭር ጥያቄ። ይሄን ላለመመለስ ምን አታካራ መፍጠር እኔ ልጠይቅ ብሎ ርዕስ ማስቀየርና እንዲረብሻ መፍጠር አያስፈልግም። እውነት ለመናገር በመንፈስ እጸልያለሁ ሲል በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም ነው። በቃ እቺ እኮ ነች ጥያቄ። ወይ ያውቀዋል ወይ አያውቀውም። ምክንያቱ በአእምሮ ደግሞ እጸልያለሁ ሲል በአእምሮ ሲጸልይ ያውቀዋል ይረዳዋል ማለት ነው ብለው ስለፈቱት በመንፈስ እጸልያለሁ ሲል ይረዳዋል ወይስ አይረዳውም? በቃ እቺ ነች ጥያቄ። በጣም ቀላል። ይህን እችን ደቂቃ ለመስማት ይህን ያክል ረብሻ መፍጠር ምናምን አያስፈልግም ነበር። ሰው አሁንም ፓስተር አልወረዱ። የሚመልሱ ከሆነ እችን ጥያቄ ይመልሱ። ከዛ የፈለጉትን ጥያቄ ይጠይቃሉ፣ እኔ ይመልሳለሁ። ኦኬ ፓስተር አይመልሱም። እሺ እኛ እንሂድበት። ከሰማኸኝ ሚወት ማታደርጉኝ ከሆነ ምክንያቱም ሀሳቤ እየተቆራረጠ ስለሆነ እሺ። በግልጽ ጳውሎስ ከላይ ጀምሮ አስቀምጦታል። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ብሏል። ስለዚህ ይሄኛው ሀሳብ ነው እዚህም ላይ የተደገመው ብዬ ነው ማምነው እና ይህንን ሀሳብ በእንደዚህ ነው የምረዳው። ሰው የሚያውቀው በአይምሮው ነው ወይንም በነፍሱ ነው ብዬ ስለማምን ከዚህም የተነሳ መልሴ ግልጽና ግልጽ ያለ ከላይ የጳውሎስ ንግግር መልሴ ነው ማለት ነው። አሁን የብር መልሱስ
በመንፈስ እጸልያለሁ ሲል ያውቀዋል ወይስ አያውቀውም እኮ ነው። የት አለ? ከላይ እንደተናገረው ነው የሚል ጳውሎስ ከላይ እንዳለው ነው። መልስ አይሆንም። በመንፈስ እጸልያለሁ ሲል ያውቀዋል፣ በመንፈስ ያውቀዋል ወይስ አያውቀውም? ከላይ እንደፈቱት ማለት ነው። እሺ እዚህ ጋር በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ብለዋል። ከላይ እንዳለው ነው ብለዋል። ከላይ ራስዎትን እንደፈቱት ነው የወሰዱት እንጂ ሐዋርያ ቅዱስ ጳውሎስ ይረዳዋል ማለት ነው ያውቀዋል ማለት ነው ብሎ አልተናገረም። ያለ ፍሬ ነው ማለት አያውቀውም ማለት ነው ያሉት እርሶ ነው። ስለዚህ በእርሶ አፈታት ይሂዱና በመንፈስ እጸልያለሁ ሲል በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም ነው ጥያቄ። አሁን ይመልስ። እሺ ቁጥር 14ን አንተ እንዴት ፈታኸው? እስኪ ምንም እኮ ሊመልሱት እንደማይችሉት እኮ ከቅድም ጀምሮ እኮ ተረዳን። እውነት እንደዚህ ማለት እኮ ይቀላል። አላውቀውም ማለት ትልቅ መልስ አይደለም። እሺ መልሱ ባጭሩ። አንዴ ፓስተር አንዴ አላስወራኸኝም እኮ። ኧረ በእግዚአብሔር አሁንም አላስወራኸኝም እያሉ ነው። ምንም እኮ እኔ ጥያቄ ስጠይቅ እስካሁን አውርተው እኮ ከላይ ሐዋርያ ቅዱስ ጳውሎስ እንዳለው ነው ማለት ነው መልሴ ብለው ካለቀ የሚያስቅ መልስ መልሰው ጨረሱ እኮ። ደግሜ ስጠይቅ አላስወራኸኝም እያሉ ነው። አሁንም በመንፈስ እጸልያለሁ ሲል የሚጸልየው አካል በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም? ለመጨረሻ ጊዜ ለመልስልህ። እሺ ወንድሜ ዮሐድ፣ እሺ በመንፈስ እጸልያለሁ ሲል ከላይ ከተነሳው ሐሳብ አንጻር አያውቀውም። አእምሮ ወይንም ነፍስ የእውቀት ቦታ ስለሆነ በአእምሮ የሚያደርገውን ነገር ነው ሰው በትክክል ማወቅ መረዳት የሚችለው ለማለት ነው። መልሴ ማለት አሁን ተመስቆመኛ አልጨረሱም። እሺ ቀጥል ወንድሜ። አስጨርሰኝ ብለው ይጨርሱ። ካልጨርሱ አይ በቃ ቀጥል። አረ ይጨርሱ። በኋላ ደግሞ አላስጨረስከኝም እንዳይሉ። ኦልሬዲ መልስ ማለት መልሱ በመንፈስ ሲጸልይ አያውቀውም የሚል መልስ ይሻለው። ትክክል ነኝ? እንደዛ ነው ያሉት አይደል? ልክ ነው። እሺ በዚህ አውድ መሰረት ነው በምዕራፍ 14 በዚህ አውድ መሰረት አዎ በምዕራፍ 14 እዛው እንሄዳለን። እሺ እንዲያማ ካልሆነ ይላል አንተ በመንፈስ ብትባርክ ይላል። አንተ በመንፈስ ብትባርክ ምን ማለት ነው? አሁን ለሌላ ሰዎች ተሸጋገረ። አንተ ነው የሚለው። አዎ መባረክ እኮ በመንፈስ መጸለይ ማለት አለማወቅ ነው ብለዋል። አሁን ደግሞ እዚህ ጋር በመንፈስ ብትባርክ ነው። ስለዚህ ሰውየው ሳያውቅ ነው የሚባርከው። ቆይ ልንገር። አሁን አንደኛ መደብ አለ፣ ሁለተኛ መደብ አለ፣ ሶስተኛ መደብ እያልን ይህንን ነገር እንመለከተዋለን። አሁን መባረክ ወደ ሌላ አካል እየተሻገረ ነው። በመንፈስ የሚለው ነው። አሁን ሐዋርያ ቅዱስ ጳውሎስ በመንፈስ መጸለይ፣ በመንፈስ መዘመር፣ በመንፈስ መባረክ የሚሉ ሀሳቦች ነው። ብትባርክ የሚለው አሁን እዚህ ጋር በመንፈስ እጸልያለሁ አለ፣ በመንፈስ እዘምራለሁ አለ፣ በመንፈስ ብትባርክ ደግሞ አለ። አሁን በመንፈስ መባረክ ምን ማለት ነው? ሳያውቅ ነው፣ ሳታቅ ማለት ነው። ምንም ማታውቀው ያው ሙሉ እኮ እዚህ ላይ እኮ መልሶ አለልህ እኮ። እሺ ወይ እንዳስረዳ ጥቂት 1 ደቂቃ ምናምን ስጠኝ። እሺ ይኸው ሰጠው። አሁን ሰውየው እሺ ጉባኤ ውስጥ ነው እንበል፣ በቀላል አማርኛ በመንፈስ እጸልያለሁ አለ፣ በመንፈስ እንትን እላለሁ አለ፣ በአይምሮ አለ፣ በመንፈስ እዘምራለሁ አለ። አሁን እባርካለሁ ሲል ግን ወደ ሌላ አካል እየተሻገረ ነው።
አይደል? የተቀመጡትን ወይንም ደግሞ ሌሎችን ሰዎች ወደዛ ተሻግረዋል ማለት ነው አይደል? እንዲያማ ካልሆነ ብሎ ነው የሚጀምረው። ከዚህ የቀጠለ ሀሳብ ነው ፓስተር። ይሄ አረንጓዴ አረካትን ሙሉዋን አንብባት። እንዲያማ ካልሆነ ማለት ምን ማለት ነው? ለምን ሙሉውን አትነበር? ፓስተር ከላይ የጀመረ ሀሳብ ነው አይደል? እዛ ጋር ሀሳቡን ዘግቶ ሌላ ሀሳብ ነው የሚጀምረው። እንዲያማ ካልሆነ ምን ማለት ነው? ኦረ ቋንቋ እንትን አታድርገው። አማርኛም እኮ ተቸገሩ ፓስተር። እንዲያማ ካልሆነ የሚባለው ሀሳብ የሚመጣው ቆዩ አንዴ ተደርበው እንዲያማ ካልሆነ የሚለው ቃል ሊመጣ የሚችለው ከላይ ካለው ሀሳብ ጋር የተያያዘ ነው ወይስ ራሱ ችሎ የሚመጣ ሀሳብ ነው? እንዲያማ ካልሆነ የሚለው ቃል ከላይ ተያይዞ የሚመጣ ነው ወንድሜ ዮሐድ። ጎበዝ ፓስተር። ስለዚህ ከላይ ያለው ሀሳብ በመንፈስ መዘመር፣ በመንፈስ መጸለይ የሚሉ ሀሳቦችን ይዞ ከዚያ እንዲያማ ካልሆነ ኦኬ፣ በመንፈስ እጸልያለሁ፣ በመንፈስ እዘምራለሁ አለ ሐዋርያ ቅዱስ ጳውሎስ። ከዛ ደግሞ በአይምሮዬም ደግሞ እጸልያለሁ፣ በአይምሮዬም ደግሞ እዘምራለሁ ብሎ ተናገረ። እንዲያማ ካልሆነ ቆዩ። ከዛ በኋላ መጣና እንዲያማ ካልሆነ አለ። አሁን እንዲዘምራለሁ በመንፈስ ብሎ ተናገረና እንዲያማ ካልሆነ ማለት ኦኬ፣ በመንፈስ ስዘምር፣ በአይምሮ ስዘምር ኦኬ፣ ፍሬ የማይሰጥ ወይም ደግሞ ፍሬ የማያስገኝ ከሆነ ለራሳ አይደለም ለህዝቡ ማለት ነው፣ ለህዝቡ። ምክንያቱ እንዲያማ ካልሆነ አለ አንተ በመንፈስ ብትባርክ አለ እሱ በመንፈስ እየባረከ ነው። በቃ እሱ እያመሰገነ ነው ማለት በምን በነገራችን ላይ የራስዎትን የአዲስ መደበኛ ትርጓሜ ራሱ በመንፈስና በአይምሮ የሚለው ይቆይ በመንፈስና በአይምሮ የሚለው መንፈስ እያለ ያለው ልሳኑን ነው። አይምሮ እያለ ያለው ኖርማል የተሰጠውን ቋንቋ ወይም ደግሞ የህዝቡ ቋንቋውን ነው አይምሮ የሚለው እንጂ የእውቀትና ያለማወቅ አይደለም። እሱ ያንተ ፍቺ። ቆዩ ፓስተር፣ እንዴት የሐዋርያ ቅዱስ ጳውሎስ እንደሆነ ላስረዳት። ቆይ አንዴ ፓስተር ላስረዳት። እዚህ መጥቼ እኮ ጠይቅ። ለምን የጠየከኝን አልመልስም? ለምን ትሸሻለህ? ሁሉንም ሸሽተህ ትችላለህ። ጭራሽ አልመልስም። እሺ መልሱ። እሺ መልሱና። እየሸሸህ እኮ ማለት አንድ ነገር ልመልስል በፈጣሪ አያስቁን ፓስተር። እንዴ እውነት እስቲ አንተ በመንፈስ ብትባርክ የተባለ ቆይ በመንፈስ መባረክ ምን ማለት ነው? አይደለም ልመልስ። ጠየቀኝ አይደል? ልመልስ። ምንድነው ጥያቄው? ጥያቄው አንተ በመንፈስ ብትባርክ የሚለውን ከመጀመሪያው አንጻር ይሄኛውን ሁለተኛውን እንዴት ነው የምትመልሰው ብለህ ጠየቀኝ። እንደዛ አይደለም ከመጀመሪያው አንጻር እንዴት ነው የምትመልሰው ብዬ አልጠየኩም። አንተ አልጠየኩማ። እንደዛ እንዴ ከመጀመሪያው አንጻር እንዴት ነው የምትመልሰው ማለት እዚህ ጋር በመንፈስ እጸልያለሁ ሲል አላቀውም ማለት ነው። የማላቀው ጸሎት ነው የምጸልየው ብለዋል። በመንፈስ እዘምራለሁ የማላቀው መዝሙር ነው የምዘምረው ብለዋል። ችግር የለውም። ለጣዖት ይጸልዩ፣ ለጣዖት ይዘምሩ፣ አያውቁትም። ለማን እንደሚዘምሩም እንደሚጸልዩም እንደማያውቁ ተናገሩ። አሁን እንደዛ ብለው ያው በመንፈስ እጸልያለሁ ሲል እኔ አሁን በመንፈስ ስጸልይ ለማን ምን ብዬ እንደምጸልይ አላቅም፣ ምን ብዬ እንደምዘምር አላቅም ብለው ነው የተናገሩት። ስለዚህ ለሰይጣን እንደሚዘምሩ በደንብ ተናገሩ። እንደዛ ነው። በመንፈስ እጸልያለሁ ሲል አላቀውም ነው አላሉም? የማይታወቅ ነው አላሉ? ልመልስልህ በጣም ማለት ለምን መሰለህ፣ አንተም የምትለፋው የእግዚአብሔርን እውነት ለማሳወቅ ነው እንጂ መቼም እበልጣለሁ ብለህ አይደለም። ስለዚህ ምክንያቱም የእግዚአብሔር ነገር ስለሆነ እኔ እዚህ ጋር ማንንም እንትን ለማድረግ ሳይሆን የገባኝን እውነት ነው ማስረዳ። በመንፈስ እጸልያለሁ ደግሞም በአይምሮ እጸልያለሁ ነው የሚለው። አየህ፣ የተያዘ ነገር ስላለው አይምሮም ደግሞ የሚለው በሁለቱም በመንፈስም እጸልያለሁ በእውቀትም እጸልያ እያወቅኩም እየጸለይኩ ያለሁትን ነገር እያወቅኩም ነው የሚለው።
ከዛ ግን ይመጣና አንተ የጠየከኝን ልመልስ አንዴ ይሄንን ልመልሳ ወደ ታችኛው ከመሄዳቸው ሙሉ ከመለስኩ በኋላ ይኸውልህ ከመለስኩ በኋላ ሐሳቤን እየተዛዛ እንዳይሄድ ነው ፓስተር። አላዛዛም። አንድ ደቂቃ ሳላወራ መጨቃጨቅ አይሰለችዎትም? አንድ ደቂቃ ሳላወራ ለምን ትሸሻለህ? አንድ ደቂቃ ሳላወራ አላወራውም። ይኸውልህ በጣም ደቂቃ ሊያዝሎት እንጂ እንደዚህ እያለቀሱ እንኳን ገባ ነው የሚሆነው። አንድ ደቂቃ አይቀጥልም። እንደዚህማ እንትናት ያው እኔ መንፈሳዊ ነው ብዬ በመከባበር ነው እንጂ አንድ ደቂቃ ይጠቀሙ እባክዎት። ምንማ እንደዚህ ጥሩ አይደለም። አይ ምንም ለቅሶ የለም። እኔ ለምን ላውራበት አንድ ደቂቃ ላውራና ልመልስ። ከዛ ልክ አይደለም ካልከ አሁን ያለቀሱት ራሱ አንድ ደቂቃ ሞላ። ምንድን ነው የሚያወሩት? እስቲ ያውሩ። እኔ አባቴን ስቀብር ራሱ እምባ እምቢ ያለኝ ልጅ ነኝ። በግድ እውነቴን ነው የምልህ። ምንም አላለቅስም። ግዴታ ሰው ለማልቀስ እምባ አይደለም ያለቅሰው። አይ ተው፣ እንደዚህማ እንትን አትበል። እንደዛ እንዳታስብ። ፓስተር ላውራና እሺ 2 ደቂቃ ስጠኝ ወይ 1 ደቂቃ ስጠኝ። በቃ 1 ደቂቃም ከሰጠኝ በ1 ደቂቃ ሀሳቤን ላውራ። እሺ ከ31 ነው ከ32 እስኪ ጨርሱ። እሺ 1 ደቂቃ ላውራ። በመንፈስ እጸልያለሁ በአይምሮም ደግሞ ሲል አይምሮ እውቀትን ስለሆነ እያወቅኩም እጸልያለሁ፣ በመንፈስም ደግሞ እጸልያለሁ። መንፈስ እየነዳኝ እኔ በማልረዳው መልኩ መንፈስ በእኔ ውስጥ እየቃተተ እጸልያለሁ የሚል ሲሆን ከታች ደግሞ ወርዶ የጠየከኝ እንዲማ ከሆነ አንተ በመንፈስ ብትባርክ የሚለውን ትንሽ እንዲያ ባልተማሩት ስፍራ የተቀመጡ የምትለውን ካላወቁ እንዴት አድርገው ለምስጋና አሜን ይላሉ? ምክንያቱም በመንፈስ ብትባርክ እኮ ሰዎቹ አያውቁም፣ ስለዚህ ሊሰሙ አይችሉም። ስለዚህ በአይምሮ ደግሞ መባረክ አለብህ፣ ወይንም ደግሞ በአይምሮ ማለት በሚታወቅ ማለት ነው። በትክክለኛ ግልጽ በሆነ ሰዎቹ በሚያውቁት ቋንቋ ልትባርክ ይገባል የሚል ሐሳብ ነው የሚያስተምረው። በመጀመሪያው ላይ ስለ ግለሰብ ሲሆን፣ ሁለተኛው ላይ ደግሞ ማህበሩንም ምዕመኑንም በተመለከተ ያስቀመጠው ሐሳብ ነው። የመጀመሪያውም ልክ ነው፣ የሁለተኛውም ልክ ነው። የመጀመሪያው ለግል ሲሆን ነው፣ የሁለተኛው ደግሞ እንደ ማህበር ሲሆን ነው ማለት ነው። ሐሳቤን በግልጽ ከተረዳኸው 1 ደቂቃ ሰጠኸኝ። ይኸው በ1 ሰዓት ውስጥ 1 ደቂቃ አወራሁ። አመሰግናለሁ። በየመሃሉ የሚያወሩት እንደ ነፋስ ለማንም እንደሚያወሩ ነው የሚቆጥሩት። እውነት ለመናገር እንደ ልሳን ነው የሚቆጥሩት መሰለኝ። ልሳን እንደዚህ። እሺ ልቀጥል። አሁን ባይዘው እኔ ምንም እያወራ አይደለም፣ ጥያቄ ነው የምጠይቀው። የሚመልሱት እርሶ ነው፣ ግን አያስወራኝም ብዬ አሁን ደግሞ ቆይ አንዴ መጀመሪያ የተናገሩት ላይ ልጠይቆትና ከዛ እኔ አብራራ። ይሄንን የኔን ሀሳብ ተቃውሞ አብራራ። ኧረ በመድኃኒዓለም ጭቅጭቅ አይውደዱ ፓስተር፣ አንዴ ይስሙ እባክዎት። ትላልቆች አይደል እንዴ እባክዎት። እሺ በመንፈስ እጸልያለሁ ሲል ሐዋርያ ቅዱስ እንደ እርሱ አፈታት ምንም የማውቀው ነገር የለም፣ ግን በማላውቀው ነገር በማላውቀው ቋንቋ እጸልያለሁ ማለት ነው አይደል? በማይገባኝ ነገር እጸልያለሁ አይደል? በትክክል ልንገር፣ ይሄንን ልመልስ አይደል? ነው ወይስ አይደለም? እባክዎት ነው ወይስ አይደለም? አብራርተውታል። አሁን አብራርተው ድጋሜ ላብራራው ሊሉ ነው። እሺ 10 ሰከንድ። እሺ 10 ሰከንድ። ነው ወይስ አይደለም ይበሉኝ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ሚስጥር የሆነውን የሚረዳው የለም። ሚዩት ያርጉት። ሲጀመር እኮ እንማማር ብለን እንጂ ትክክለኛውን ትምህርት ዝም ብለን ብናስተምር ይሻላል። በቃ ሚዩት ያርጉትና ያዳምጡ። በቃ ከዛ ጥያቄ ካለ እንቀበል። እንደዛ ይሻላል።
ችግር ነው እኮ ባይዞ ማይክ ስትለምድ ከባድ ነውና። እሺ አሁን ልቀጥል። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ሲል ሐዋርያ ቅዱስ ጳውሎስ እየተናገረ ያለው በማህበርና ኦኬ በልሳን ተናጋሪው መካከል መሆኑ የምታውቁት ለዛ ነው። ከፍ ብለን እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ የሚለው ቤተ ክርስቲያንን ማነጽና ራስን ማነጽ የሚሉት ሀሳቦች ላይ ነው ሐዋርያ ቅዱስ ጳውሎስ ፎከስ አድርጎ እየተናገረ ያለው። ምክንያቱም ከላይ ምን አለ? በልሳን የሚናገር ቢኖር ራሱን ያንጻል፣ ማህበሩ ግን አይታነጽም ብሎ ነበራል። ስለዚህ ማህበሩን ወይም ቤተ ክርስቲያንን ለማነጽ አብዝታችሁ ፈልጉ አለ ሐዋርያ ቅዱስ ጳውሎስ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ሲል ምን ማለት ነው? ማህበሩ በማያውቀው ቋንቋ የሚናገር ሰው ካለ ወይም ደግሞ የሚናገረው ቋንቋ ማህበሩ የማያውቀው ከሆነ ማህበሩ በሚያውቀው ቋንቋ እንዲተረጉመው መተርጎም እንዲቻለው ማለት ነው። እነሱ የሚያውቁት ቋንቋ መናገር እንዲችል ይጸልይ ነው። ይጸልያል። ለምን? ምክንያቱም ማህበሩ የሚያውቀው ቋንቋ ከሆነ በእነሱ ቋንቋ ከሆነ የሚናገራቸው ምን ይላል ማለት ነው? ማህበሩ ወይም ቤተክርስቲያኑ ይታነጻል። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? በልሳን ብጸልይ መንፈሴ ይጸልያል። መንፈሴ የሚለው ራሱ ወይም ደግሞ በልሳን በሚያውቀው ቋንቋ ራሱን ማለት ነው። አእምሮዬ ግን ያለ ፍሬ ነው ሲል አእምሮ እያለ ያለው ማህበሩ ማለት ነው። የሚያውቀው ማህበሩ የሚያውቀው የሚረዳው በማይረዳው ስለሆነ በልሳን ነው እየተናገረ ያለው ሰው መንፈሱ ወይም ራሱን ያንጻል። ነገር ግን አእምሮ እየተባለ ያለው ህዝቡ በሚረዳው በኮመን ቋንቋ ህዝቡ በሚያውቀው ቋንቋ ግን ካልሆነ ህዝቡ ያለ ምንድን ነው? ማህበሩ ወይም ቤተክርስቲያኑ ያለ ፍሬ ነው ማለት ፍሬ አይታነጽበትም ማለት ማህበሩ አይታነጽበትም ማለት። ቀጠለና እንግዲህ ምንድን ነው አለ? በመንፈስ እጸልያለሁ ወይም ደግሞ እኔ በተገለጠልኝ ቋንቋ በተገለጠልኝ ልሳን እጸልያለሁ፣ ከዛ ደግሞ በአእምሮ ደግሞ እጸልያለሁ ሲል ህዝቡ ወይም ደግሞ በኖርማሊ ራሱ በተወለደበት ባደገበት በሚታወቅ ቋንቋ ማለት ኮመን በሆነ ቋንቋ በመንፈስ እዘምራለሁ በአእምሮ ደግሞ እዘምራለሁ። እዚህ አንተ አዲስ በተሰጠ በልሳን ልታመሰግን ትችላለህ። ከዛ ደግሞ በተወለድክበት የራስ በሆነ ቋንቋ በተማርከው ቋንቋ ታመሰግናለህ። እንግዲህ እንደዚያ ካልሆነ ግን ምን ማለት ነው? እንደዚያ ካልሆነ በተገለጠልህ ቋንቋም የምትዘምር የምታመሰግን ካልሆነ ባደግክበት በተወለድክበት ቋንቋ የምታመሰግን የምትዘምር ካልሆነ እንዲያ ካልሆነ ምንድን ነው? አንተ በመንፈስ ብትባርክ በተገለጠልህ ልሳን እያመሰገን ብታመሰግን፣ ነገር ግን ባልተማሩት ስፍራ ይላል። ይኸው አሁን ለእሱ እኮ በመንፈስ ነው የተገለጠለት ወይም ደግሞ አዲስ የተሰጠው ልሳን ቋንቋ እኮ ነው። ነገር ግን ባልተማሩት ቋንቋውን ያልተማሩት ሰዎች የተቀመጠው የምትለውን ካላወቀ ነው። አሁን ያልተማሩት ቋንቋውን ያልተማሩ ሰዎች አሉ። ለአንተ ተገልጾልህ ነው። ቋንቋውን ደግሞ እነዛ ሰዎች ወይ ተምረው አላገኙትም ያንን ቋንቋ። ስለዚህ የምትለውን ካላወቀ አንተ የምትናገረው ቋንቋ ካላወቀ ያ ህብረት ማለት ያ ማህበር እንዴት አድርጎ ለምስጋናህ አሜን ይላል እኮ። አንተ እያመሰገንክ እኮ ነው። አንተ ታውቀዋለህ። አሁን በፓስተር አስተሳሰብ በመንፈስ ብትባረክ ሲባል በመንፈስ እየባረክ ነው። በመንፈስ ማለት አታውቀውም። አንተ ራስህ ሲጀመር አንተ ራሱ አታውቀውም ነው። ኖ ሐዋርያ ቅዱስ ጳውሎስማ እዚህ አለ፣ አንተማ እኮ መልካም ታመሰግናለህ አለ። አንተ እኮ በጣም በቃ ምስጋና እኮ ነው እያመሰገንክ ያለው። ሌላው ግን ምን አይልም፣ አይታነጽበትም። ሌላው ግን አይታነጽበትም ማለት ሌላው ግን የማያውቀው ቋንቋ ነው ማለት። ምስጋና ይሁን ስድብ ይሁን ኦኬ አይታወቅም ለህዝቡ ለማህበሩ ማለት። ስለዚህ አይታነጽበትም ነው። ሌላው አንተማ ምን እያረክ ነው? እያመሰገንክ ነው አለ ሐዋርያ ቅዱስ ጳውሎስ። ይኸው ሰውየውማ ያውቀዋል ምን እያደረገ እንደሆነ፣ ምን እያለ እንደሆነማ በሚገባ ያውቀዋል።
አንተማ መልካም ታመሰግናለህ ማለት እንዴ ምን እያልክ እንደሆነ በሚገባ ታውቀዋለህ። እግዚአብሔርን እያመሰገንክ ነው። አንተማ ጥሩ እኮ ነው። ግን አንተ ብቻ ነህ የምታውቀው ያን ቋንቋ፣ ማህበሩ አያውቀውም። ስለዚህ ማህበሩ አይታነጽም፣ አንተ ብቻ ትታነጻለህ ማለት ለእግዚአብሔር ትናገራለህ ማለት ይህንን። ኦኬ ማህበሩ በማያውቀው ልክ እዚህ 300 ሰው አለ። 300 አማርኛ የሚያውቅ ቢሆን እኔ መጥቼ ፍራንስኛ እልል ያለ ምስጋና እግዚአብሔርን ባመሰግን ብዘምር ብጸልይ ምንድን ነው የሚለኝ ሐዋርያ ቅዱስ ጳውሎስ? አንተ እኮ መልካም ነው የምታመሰግነው፣ እያመሰገንክ ያለው እኮ እግዚአብሔርን ነው። ግን ማህበሩ ምን አይታነጽበትም። በቃ እዚህ ያለ 300 ሰው ምንም የሚጠቅመው ነገር የለም። ምክንያቱ እምለው አልገባውም፣ አላወቀው። ከዛ በኋላ ይቀጥልና ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ አለ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ አለ። አሁን በልሳን ከምናገር በአእምሮዬ ብናገር ምን ማለት ነው? ኦኬ እያስተዋልኩ ብናገር፣ ይሄ ሳላስተውል ዝም ብዬ ከምቀባጥር እያስተዋልኩ ልናገር እያለን ሐዋርያ ቅዱስ ጳውሎስ የምር በማህበር መካከል ዝም ብሎ ሳያስተውል የሚናገር ይመስላችኋል? ሐዋርያ ቅዱስ ጳውሎስ አይደለም። በልሳን እልፍ ከምናገር ሲል ህዝቡ ማህበሩ በማያውቀው ቋንቋ ዝም ብዬ 1000 ቃላት ከማወራ አእምሮ ያለው ይኸው የህዝቡ ቋንቋ ነው፣ ወይም ኮመን የሆነ ቋንቋ ህዝቡ የሚናገረው ኮመን ቋንቋ መሆኑ የምታውቁት በምንድን ነው? 5 በአእምሮ ልናገር እወዳለሁ ሲል 5 ህዝቡ በሚናገረው ቋንቋ ብናገር ማለት ነው። ምክንያቱም ወንድሞች በአእምሮ ህፃናት አትሆኑ እያለ ይሄዳል። ከክፋት ነገር ህፃናት ሆኑ እንጂ በአእምሮ የበሰሉ ሆኑ እያለ ይናገር። ስለዚህ ምንድነው ህዝቡ ሊያውቀው በሚችል ህዝቡ ሊረዳው በሚችል ማህበሩ ሊያንጽ በሚችል ነገር 5 መናገር ይበልጣል። ማህበሩ ምን ይላል? ሰምቶ ይታነጽበታል። ማህበሩ ይታነጻል። ኦኬ ማህበሩ ይታነጻል። 1000 ልሳን ቢናገርስ ምን ይታነጻል? ህዝቡ በቃ ራሱ ብቻ ይጠቀማል። ኦኬ ከዛ አንጻር የሚታይ ነው። ይቀጥልና ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግረዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። በሌሎች ልሳኖች ሌሎችንም ልሳኖች በሚናገሩ ሰዎችና አሁን ስለ ልሳን ጥቅም በቃ የትንቢቱ መፈጸም ራሱ ሲናገር 21 ላይ ይጨርሰዋል። ትንቢተ ኢዩኤል ላይ በሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እናገረዋለሁ ማለት ምን ማለት መሰላችሁ? ሌሎች ልሳኖች በሚናገሩ በገሊላ ሰዎች ሐዋርያት ሌላ ልሳን አይደለ? ለምሳሌ አንድ ቋንቋ ብቻ ነበር አይደለም የሚያውቁት፣ ግን በማይናገሩት ቋንቋ ማለት ባልተወለዱበት፣ ባልተማሩት፣ ባላደጉበት ቋንቋ ለዛ ህዝብ ተናገሩ። ለማን? ለግብፅ ሰው፣ ለአረቡ ሰው፣ ለፊላደልፊያ ሰው፣ ለቀጰዶቅያ ሰዎች አደለ? በገዛ ቋንቋቸው አደለ የተናገሯቸው። ምን አለ እግዚአብሔር? ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እናገረዋለሁ። ለህዝቡ ነው ሲጀመር ልሳን የሚገለጠው ለህዝብ እንድትናገር እንጂ እንደው ዝም ብለህ ለጨዋታው ድምቀት ሰውን ለማወናበድ ወይም ደግሞ የማያውቁትን የማያውቁት ሰዎች ከሄደ ግራ ለማጋባት አይደለም። እግዚአብሔር ልሳን የገለጠው ሌሎች ልሳኑ የማያውቁ ሰዎች፣ አስተማሪዎች፣ ሐዋርያቶች ልክ አረቦች ጋር ሲሄዱ በአረቦች ልሳን ይኸው ሌሎች ልሳኖች በሚናገሩ ማለት የገሊላ ሰዎች አይደሉምን ብሎ አይደለ ሐዋርያ ሥራ ምዕራፍ 2 ላይ የሚናገረው። ቆይ ሐዋርያ ሥራ ምዕራፍ 2 ላይ ያው ምን አለ? በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም አለ ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመረ። እሺ ይሄ ነው ትክክለኛ ልሳን። ቀጠልና ከሰማይ በታች ካሉ ህዝብ ሁሉ
በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው በሌሎች ልሳኖች የሚናገሩ እልካለሁ ወደ ሕዝብ ሲል ምን ማለት ነው? ጭራሽ የማያውቁትን ቋንቋ ሐዋርያቶቹ ተሰጣቸው ልሳን። የምን ቋንቋ? ይኸው ከዛስ ተገርሞ አለ ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ሰዎቹ የገሊላ እኮ ናቸው። የሚናገሩት ግን የምን ቋንቋ ነው? ይኸው እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። የገሊላ ሰዎች ሆነው እንዴት ነው እኛ የተወለድንበት ቋንቋ ሊናገሩ የሚችሉ? ማናቸው እነዚህ ሰዎች? የጳርቴና፣ የሜድ፣ የኤሌሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በአንጦስም በእስያም እነዚህ ሰዎች በሚናገሯቸው ቋንቋዎች መጥተው የገሊላ ሰዎች ተናገሩ። በቃ እሱ ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ምን አለ? መጨረሻ ላይ እችን ተናግሬ መምህር ብሩክ ያጠቃልሉታል። ምን አለ? ሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እናገረዋለሁ። ለሕዝቡ ነው በቃ የሚናገረው። እንዲሁም ቢሆን አይሰሙኝም ይላል ጌታ እግዚአብሔር እንደተባለ እንግዲያስ በልሳኖች መናገር አለ ሐዋርያ ቅዱስ ጳውሎስ። በልሳን መናገር እንደው ምንድነው ጥቅሙ? ዓላማው እንደው ሰው የማያውቁት ህዝቦች ጋር እየሄድክ ማወናበድ ወይስ ምንድነው ዓላማው? ይኸው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። እሺ ልሳን ምንድነው? ለማያምኑ ምንድነው? ምልክት ነው። እንዴት ነው ለማያምኑ ሰዎች ምልክት ሊሆን የሚችለው ልሳን? አሪጡም ባራጣጣ ምናምን ስላልክ አንተ ይሄ ለካ እውነተኛ የአምላክ መገለጥ ነው የሚል ይመስላል። የማይታወቅ ዝም ብሎ በብሊንግ የቃላት ጋጋታ ስላንጋጋ ይህ እብድ ነው እንጂ አብዶ ነው ይልሃል እንጂ የተአምር ነው አይልም። ያላመነ ሰው ማለት ልሳን ግን ለማያምን ምንድን ነው? ተአምር ምልክት ነው አለ። እንዴት ነው ምልክት የሚሆነው? ሐዋርያ ሥራ አየን አይደል? ምልክት ሆኖ ምን ሲሏቸው አንዴ እነርሱ የገሊላ ተወላጅ ሆነው ገበሬዎች ሆነው እንዴት ነው የእኛን የተወለድንበት ቋንቋ ሊናገሩ የቻሉት? ይደነቃሉ። ተደንቀውም በስብከታቸው ሰሙ አይደል? ስብከታቸውን ሰምተው ስንት በአንድ ቀን 3000 ሕዝብ አመነ። በድጋሚ ደግሞ ሐዋርያ ሥራ ምዕራፍ 10 ላይ ትሄዳላችሁ። ከአሕዛብ ወገን የነበረው ቆርኔሌዎስ ልክ መንፈስ ቅዱስ ይወርድና ልሳን ያናግራል። ልሳን ሲያናግር ግን በእስራኤላውያን ቋንቋ ነበረ። አሕዛብ ነው እሱ፣ ግን በእስራኤላውያን ቋንቋ እግዚአብሔርን ሲያመሰግን ሰሙ። እንዴት እነዚህ ሰዎች እግዚአብሔርን ሊያመሰግኑ ቻሉ ብለው ተደነቁ። ልሳን የማይታወቅ ማለት አይደለም፣ የሚታወቅ ነው። ግን ድንገት መንፈስ ቅዱስ ገልጾ የምትናገረው ነው። ግን ሰዎች የሚሰሙትና የሚያውቁት ቋንቋ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 10 እንዴ መንፈስ ቅዱስ ወርዶ እኛ በምናውቀው ቋንቋ ልክ ለእኛ እንደወረደው ነው የሚለው ጴጥሮስ። ለእኛ እንደወረደው መንፈስ ቅዱስ ለእነሱ ወርዶ ልሳን ካናገራቸው እንግዲህ እንዳይጠመቁ የሚከለክላቸው ማን ነው ይላል። ተአምር ልሳን ለማያምኑ ምልክት ነው ሲባል እንደዚህ ነው። አሁን የፕሮቴስታንቶቹ ግን ተአምር ሊሆን ቀርቶ መሳቂያ ፕላስ ደግሞ ከእነሱም ተርፎ መንፈስ ቅዱስም መሳደቢያ ሆኗል በአሕዛቦች ዘንድ ማለት ነው። ኦኬ እንደዚህ የሚያጣፋ የሚያራግጥ የማይታወቅ ቋንቋ ጭራሽ ደግሞ አንዳንዱማ ሬጌ ሁላ መጨፈርም ጀምረዋልና ከዛ አንጻር የሚታይ ነው። በጣም ይቅርታ ትንሽ አበዛሁት። ብዙ ሀሳቦች ስለተነሱ ትንሽ ጠቅለል እናድርገው ብለን ነው። የማይተረጉም የማይሰማ ምናምን የሚባል ጭራሽ
ጭራሽ ሽታው መጽሐፍ ቅዱስ ላይ አይታወቅም። መጽሐፍ ቅዱስ ላይ አይደለም ሉተር አያውቀውም ጭራሽ ሉተር አረ ሉተርማ ጭራሽ ጥምቀትና ቁርባን ላይ ያለው ትምህርት እንኳን ወደ ክርስትና ይጠጋል። ዝዊንግሊና ካልቪን አያውቁትም ጭራሽ አያውቁትም። የፕሮቴስታንት መስራቾች የሚባሉ ሽታውን አያውቁትም። ማን ነው ጀማሪው? 1906 አንዲት ኦግነስ ኦዝመን የምትባል እሷ ነች ጀማሪ። ከዛ በፊት በታሪክ እንኳን ሐዋርያት መጽሐፍ ቅዱስ ላይ ሽታው ሊኖር ይቅርና ለናሙና ያክል ከሪፎርመርስ አንድ ለናሙና ካመጡልን ፕሮቴስታንቶች ምን አካውንታችን እንሰጣለን ብል። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መምህር ብሩክ እና ተሜ ሰመራይዝ አድርጉት። ይሁዴ ቃለ ሕይወት ያሰማልን። ጥሩ ቆይታ ነበረን። ፓስተርም ጥሩ ነው እንድንማማር መንገዱ ነዋልና እኔ 3 ነገሮችን አጠር ያሉ ነገሮችን ልናገር። የመጀመሪያው የጸጋው መሰረት ምንድነው? ልሳን ጸጋ ሆኖ ለቤተ ክርስቲያን ወይንም ለሐዋርያት የተሰጠበት መሰረታዊ ምክንያት ምንድነው የሚለውን ከመናገር ልጀምር። እንግዲህ ልሳን ስንል ቅድም በሰፊው ሲነገር እንደነበረው ቋንቋ ነው። ያ ቋንቋ ለቤተ ክርስቲያን መጀመሪያ መንፈስ ቅዱስ በመውረዱ ለሐዋርያት ጸጋ ሆኖ የተሰጠ ነው። የዚህ ጸጋ መሰረት ግን ምንድነው ካልን ክርስቶስ ለሐዋርያት የሰጠው ተልእኮ ነው። ይሄ ተልእኮ ምንድነው ካልን የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ወንጌልን ለፍጥረት ሁሉ ስበኩ የሚል ትልቅ ተልእኮ አለ። እንግዲህ ሐዋርያት ወንጌልን ለፍጥረት ሁሉ መስበክ አለባቸው። ፍጥረት ሁሉ የሚናገረውን ቋንቋ ማወቅ አለባቸው። መሰረታዊው ልሳን ጸጋ ሆኖ ለቤተ ክርስቲያን ወይም ለሐዋርያት የተሰጠበት መሰረታዊ ምክንያት ሐዋርያት ወደ ዓለም ነው የተላኩት። የተላኩበት ዓለም ደግሞ የተለያየ ቋንቋና ባህል ያለው ዓለም ነው። በባህሉ እንኳን ገብተው በማደግ መኖር ባይችሉ ያ ባህል ያለው ህዝብ የሚናገረውን ቋንቋ ግን መናገር መቻል አለባቸው። ምክንያቱም በእጆቻቸው የመዳን ወንጌል ነው የተላከው በሐዋርያት እጅ። በሐዋርያት አንደበት የሚሰበከው የመዳን ወንጌል ነው፣ የእግዚአብሔር ቃል ነው። ሰዎች ለመዳን ማመን አለባቸው። ለማመን ደግሞ ከእግዚአብሔር የሆነውን ቃል ማወቅ አለባቸው። የእግዚአብሔርን ቃል ለማወቅ ደግሞ በገዛ ቋንቋቸው የእግዚአብሔርን ቃል መስማት አለባቸው። ስለዚህ መሰረታዊ የልሳን ጸጋ ምንድነው ካልን መሰረታዊ የልሳን ጸጋ መሰረታዊው ነገር ተልእኮ ሐዋርያት፣ ተልእኮ ቤተክርስቲያን ነው። ክርስቶስ ለቤተክርስቲያን የሰጠው ተልእኮ፣ ይህም ተልእኮ ወንጌልን ሁሉ ፍጥረት ሰምቶ እንዲድን ነው። ፍጥረት ደግሞ ወንጌልን መስማት ካለበት ወንጌልን የሚሰማው ህዝብ በቋንቋ ምክንያት ባሪየር ክፍተት ተፈጥሮ ወደ መዳን የሚያደርገውን ጉዞ እንቅፋት እንዳይሆንበት ሐዋርያት ይህንን ተልእኮ ለመፈጸም ልሳን ጸጋ ሆኖ ለቤተክርስቲያን ተሰጥቷል። ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ቅድም የተጠቀሰው መሰረታዊ ነገር እርሱ ነው የልሳን። ሁለተኛው ነገር እንደሱ ከሆነ ልሳንን ጸጋ ያሰኘው ምንድነው? ይሄ መሰረታዊ ነገር ነው። ሁለተኛው ልሳንን ጸጋ ያደረገው ነገር ምንድነው ካልን ምስጢራዊነቱ አይደለም። በነገራችን ላይ ብዙዎች አሁን የሚሸወዱት ልሳን ይሄ በቃ ምስጢራዊ መሆኑ ይመስላቸዋል። ጸጋ ያሰኘው ልሳንን ጸጋ ያሰኘው መሰረታዊ ነገር ሐዋርያት ወይንም ተናጋሪዎቹ ባደጉበትና ባልተማሩት ከመንፈስ ቅዱስ ሆኖ መናገር መቻላቸው ነው። አለመሰማቱ አለመተርጎሙ አይደለም ጸጋ ያሰኘው። በነገራችን ላይ ትልቁ ስህተት መጽሐፍ ቅዱስ ልሳንን ጸጋ ብሎ ሲናገር ስለ ልሳን የሚናገራቸው ነገሮች በመሰረታዊነት ልሳንን ጸጋ ያደረገው ምስጢራዊነቱ፣ አለመተርጎሙ፣ አለመሰማቱ አይደለም። ልሳንን ጸጋ ያደረገው የሚናገሩት አካላት ባላደጉበት ባልተማሩት ቋንቋ ከመንፈስ ቅዱስ ተገልጦላቸው መናገር መቻላቸው ነው። ይሄ ሁለተኛው መሰረታዊ ነገር ነው። ሶስተኛው መሰረታዊ ነገር መንፈስ ቅዱስ ወይንም እግዚአብሔር ልሳንን ለቤተ ክርስቲያን ምልክት አድርጎ ሲሰጥ ሌላው መሰረታዊ ነገር ምንድነው ካልን እግዚአብሔር በቤተ ክርስቲያን አህዛብንም ለመቀበሉ ማሳያ ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 3 ላይ እንደምናነበው
ከአይሁድ የሆነው ኒቆዲሞስ ወደ ክርስቶስ ሲመጣ በአይሁዲነቱ እድናለሁ ብሎ የሚያስብ ሰው ነው። ክርስቶስ ግን ከውሃና ከመንፈስ ካልተወለድክ በስተቀር ብሎ አሁን ሁሉንም ሊቀበልበት በሚችለው የጸጋ መንገድ ካላለፈ በስተቀር መዳን እንደማይችል በቤተ ክርስቲያን እግዚአብሔር አሕዛብንም አይሁድንም የተቀበለ መሆኑን ያ ደግሞ አሕዛብም አይሁድም የሚገቡበት የሚስጥር መንገድ ጥምቀት እንደሆነ ተናግሮ እናገኛለን። ስለዚህ ሌሎች ልሳኖችን የመናገራቸው ሌላው ምልክት የመሆኑ ቅድም ዮሐድ እንዳለው ያለው ነገር በመሰረታዊነት እንዳለ ሁሉ እግዚአብሔር በቤተ ክርስቲያን አሕዛብንም ለመቀበሉ ማሳያ ነበር ማለት ነው። ግን በመሰረታዊነት የልሳን መጽሐፍ ቅዱስ ልሳን ብሎ የሚያወራው ልሳን ምን አይነት ልሳን ነው ካልን የሚተረጎም ተናጋሪ ሕዝብ ያለው የሚሰማ ነገር ነው። እነዚህ የማይዘነጉ ነገሮች ናቸው። ጸጋ ያሰኘው ምንድን ነው ካልን ተናጋሪው አካል ባላደገበት ባልተማረው ከመንፈስ ቅዱስ ተገልጦለት የሚናገረው መሆኑ ጸጋ አሰኝቶታል ማለት ነው። ስለዚህ እነዚህን መሰረታዊ ነገሮች አብረን ብንይዝ መልካም ነው። ቃለ ሕይወት ያሰማልን። ይሁዲ አሜን። መምህር አብሮ ያሰማን፣ ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ጥሩ ማጠቃለያ ነው። ፓስተር ወረዱ ነኝ። እንግዲህ በንግግር ምናምን በኃይለ ቃል ከተመላለስንም ይቅርታ። አንዳንዴ እንትኖች አሰልቺ ሲሆኑ ትንሽ ይከብዳል እና እታች ላለውም ሰው ነገሮች ሲደጋገሙ ምናምን በጣም እያሰለቸ ስለሚሄድ አንዳንዴ አሰልቺ ይሆናል። ከዛ አንጻር ነው። እታሚ ያለ